والسلام على رسول الله وعلى آله وأصحابه ومن والاه أما بعد السلام عليكم ورحمة الله وبركاته. قال المؤلف رحمه الله تعالى: أي بني يسمع وصايا جمعت حكما خصت بها خير الملل اطلب العلم ولا تكسل فما أبعد الخير على أهل الكسل. أي بني لجيهوي يسمع سمع أدمت وصايا مكروتشن جمعت سبسبوا يعزو مكروتشن سمع أدمت من دنو سبسبوا يعزوت كالك حكما أوقتا ጥበብን የሰው ልጅን ከመጥፎ ስነ ምግባር አግደው እንደ ልጓም የሚይዙ ምክሮችን ጥበቦችን የያዘ ወስያን እዛዜን ምክርን ስማ። خصت بها በእነዚህ ምክሮች ተነጥለው ተከብረዋል። خصت بها በልዩ ሁኔታ በእነዚህ ምክሮች ተከብረዋል። خير الملل ከመንገዶች ሁሉ ከሃይማኖቶች ሁሉ የተሻለ የሚባለው መንገድ የእስላም ተከታዮች የተለዩበት የሆነን ምክር እለግስሃለሁ ስማ። የመጀመሪያው ምክር ምንድነው ካልክ اطلب العلم እውቀትን ፈልግ፣ የሸሪዓ እውቀትን ፈልግ። ولا تكسل ሰነፍ አትሁን፣ አትሰላች። فما أبعد الخير خيرን ምንኛ አራቀው፣ ኸይር በጣም ሩቅ ነው መልካም ነገር ሁሉ على أهل الكسل ከስንፍና ባለቤቶች ኸይርና መልካም ነገር ሁሉ ስኬት የተባለ በሙሉ ከሰነፍ ሰው ሩቅ ነው። ስኬታማ መሆን ከፈለክ ከሰልን ተው፣ ስንፍናን ተው፣ መሰላቸትን ተው። ከስንፍና ምልክት አንዱ እንቅልፍ ነው። ዋህጁሪ ነውማ እንቅልፍን ራቅ ቀንስ። ወሐصልሁ ከእንቅልፍ በመራቅ እንቅልፍን በመቀነስ ሐصልሁ ዒልምን በብዛት አግኘው ሰብስበው። ፈመን ያዕሪፍ المطلوب የሚፈልገውን ነገር ደረጃውን ያወቀ ሰው ያሕቂር ይንቃል ማ በደለ የሚወደውን የሚፈልገውን ነገር ለማግኘት የከፈለውን ዋጋ ይንቀዋል። ለዕልም ከዚህም በላይ ሊለፋ ይገባል። ለኢማን፣ ለጥበብ፣ ለጀነት ከዚህም በላይ መለፋት አለበት ይላል። የሚፈልገውን የሚያልመውን ነገር ደረጃ ያወቀ። واحتفل للفقه واحتفل ሙሉ ትኩረትህን ልብህን ጊዜህን ስጥ። للفقه في الدين የዲን ህግጋትን ለማወቅ በጥቅሉ ለሁሉም አይነት እውቀት ትጉ ከመሆን ጋር ጥረት ከማድረግ ጋር በተለይ ደግሞ የፊቅህ እውቀትን ለማወቅ ኢህቲፋል ይኖርህ። ልብህን ሰብሰብ አድርግ፣ ቅድሚያ ሰጥ፣ ትኩረት ስጥ። ولا تشتغل عنه ከዲን ህግጋት እውቀት ከፊቅህ እውቀት አትዘናጋ፣ አትጠመድ። ቢማሊን በገንዘብ ስራ አለብኝ ያልክ አው ኸወል በአጃቢ በሰራተኛ በስራ በቤተሰብ ተጠምደህ የፊቅህን እውቀት ቸል አትበል። ተግባራዊ ህግጋትን አፈጻጸማቸውን፣ ልካቸውን፣ መስፈርታቸውን ማወቅ። ላተቁል አትበል። የፊተኛው ለምን አይነት ትምህርቶች ትኩረት መስጠት እንዳለብን የሚያሳይ ነው። ይሄ የመጨረሻው ደግሞ ላተቁል አትበል ቀድ ዘሀበት አርባቡሁ የእውቀት ባለቤቶች ሞተው አልቀዋል፣ ሰፈራችን ዒልም የለም፣ መድረሳ የለም፣ አስተማሪ የለም አትበል። አንድ ሰዎች እንደ ምክንያት የሚያቀርቡት ነገር ነው። ይሄ በቂ ምክንያት አይደለም። የዕልምን አስፈላጊነት ካወቁ ክፍለ ሀገርም ውጭ ሀገርም ሩቅ ቦታም ሄዶ መማር ይቻላል። ኩሉ መን ሳራ የተጓዘ በሙሉ አለ ደርቢ ግልጽና ሰፊ የሆነን መንገድ ይዞ የተጓዘ ወሰላ መድረሱ አይቀርም ይደርሳል። መንገድ የተሳሳተ ሰው ነው እንጂ ማይደርሰው ትክክለኛውን መንገድ ይዞ የሄደ ሰው መድረሱ አይቀርም ቢዘገይም። የዕልምን ጠቀሜታና አስፈላጊነቱን ካወቅ ጉዞ ከጀመርክ ትደርሳለህ። ምክንያት አታብዛ፣ ተማሪ ያሉን። በትናንትናው ደርሳችን መጨረሻ ላይ ዱንያ ላይ ያሉ ኸይርና መልካም ነገሮችን ሁሉ መጠቀም እንድንችል የሚያነቃንን አንድ እውነታ ነግረውናል ሼኹ። ይኸው ምንድነው?
ህይወት ያለው በሙሉ ሞት እሱ ላይ ተወስኗል ብለውናል። እንሞታለን። መቼ ነው የምንሞተው አናውቅም። ከሞት ማምለጥ የሚቻልበት አንድ መንገድ ብቻ ነው። እኛ ጋር እንደው ለሞት መድኃኒት የምንለው ያለን መንገድ አንድ ነው። ከሞት ከራሱ መዳን አንችልም። ከክፋቱ ከአደጋው መዳን የምንችልበት አንድ መንገድ አለ። እሱም በመልካም ስራ መዘጋጀት ነው ብለናል። ከመልካም ስራዎች አንዱ ዒልምን ሞት ሳይቀድመን ነው ቀድመን ማግኘት ያለብን። ከሞት የሚድን ማንም የለም። ሞት አይቀርም፣ መቼ እንደሚመጣ አናውቅም። ሞት ሳይወስደን በፊት ልናሟላው ልናሳካው ከሚገባ ዒባዳ አንዱ ዒልም ነው። በዕልም የሞትን አደጋ መቀነስ ይቻላል። ህይወቱን በዕልም የመራ የቆየ ሰው ያለ ዒልም ያለ ዐመል እንደቆየ ሰው አይደለም። ሞት እሱ ላይ የሚያደርሰው አደጋ አላህን የሚያውቅ አኺራን የሚያውቅ ሸሪዓን ተከትሎ የሚጓዝ ሰው ሞት አይጎዳውም፣ ይጠቅመዋል እንጂ። ኸይር ስራ ሲሰራ የቆየ ሞት ለሱ ይጠቅመዋል እንጂ አይጎዳውም። ሞት የሚጎዳው ያላወቀ ያልተጠነቀቀ ያልተዘጋጀን ሰው ነው እንጂ በዕልም በኢማን በመልካም ስራ ህይወቱን ያሳለፈ ሰው ወደ አላህ ውዴታ ነው የሚሄደው። አየቱሃ ነፍሱ ጠይበ እኽሩጂ፣ አንቺ ጠይብ የሆንሽ ንጹህ የሆንሽ ጥሩ የሆንሽ ነፍስ ሆይ ወደ አላህ ውዴታ ውጪ፣ ወደ ጀነት ውጪ ነይ ነው የምትባል። ደስ ያለው ነው የሚሞተው ለሞት የተዘጋጀ ሰው በኸይር ስራ። ስለዚህ ከሞት ማምለጥ እንደማንችል ተነግሮናል። ሞት ከምንም በላይ ወደኛ ቅርብ ነው፣ አናየውም እንጂ። በመሰረቱ ወደኛ የሚመጣ ነገር ሁሉ ቅርብ ነው መምጣቱ ስለማይቀር። ሞት ደግሞ ከቅርብም በላይ ቅርብ ነው። ድንገት ነው ሊወስደን የሚችለው። ብዙ ጊዜ ሰው ታሞ ይሞታል እንጂ በዛው ልክ ሳይታመም የሚሞት ሰው አለ። ቡኻሪ በዘገቡት ሐዲስ እንደተነገረው ከቂያማ ምልክቶች አንዱ ድንገተኛ ሞት መብዛት ነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ከቂያማ ምልክቶች አንዱ ድንገተኛ ሞት መብዛት ነው። ዙህር ከእናንተ ጋር የሰገደ ሰው አሱር ላይ ሞተ ይባል። ኢሻ ከእናንተ ጋር የሰገደ ሰው ከእኛ ጋር የሰገደ ሰው ፈጅር ላይ ሞተ እኮ ይባል። ስለዚህ ከሞት ማምለጥ የምንችልበት መንገድ የለም። ሰዎች ቢወዱትም ቢጠሉትም ሞት አይቀር። ቢጠሉትም በአንድ በኩል ኸይር ነው። ወንጀለኛ የሆነ ሰው መሞቱ ለሱ ኸይር ነው፣ ወንጀሉ ሳይበዛበት በፊት። ብዙ ወንጀል ሰርቶ በወንጀሉ ልክ ከሚቀጣ ነው በጊዜ ቢያርፍ ጥሩ ነው። ነብዩ ሰለላሁ ዐለይሂ ወሰለም ሰው ሲሞት ሙስተሪሑን ወሙስተራሑን ሚንሁ ነው ብላ። ሰው ሲሞት ወይም ያርፋል ወይም ያሳርፋል ከሱ ይታረፋል ብላ። የሚያርፈው እዚህ ከዱንያ መከራ ስቃይ ውጣ ውረድ ኸይር ስራ ሰርቶ የሄደ ሲሞት ከዱንያ ጫና መከራ ስቃይ ያርፋል። ሙስተራሑን ሚንሁ ደግሞ ወንጀል ሲሰራ የነበረ በሱ ወንጀል ምክንያት ዝናብ የሚጠፋ ድርቅ የሚበዛ ቤተሰቦቹን ዘመዶቹን ጓደኞቹን ከዙሪያ ያሉ ሰዎችን አዛ የሚያደርግ በምላሱ በእጁ በእግሩ ሰዎችን ሲያሰቃይ የነበረ ሰው እሱ ሲሞት ሰዎች ያርፋል። ሸክም የነበረውና ሸክሙ ይቀላል ማለት። እሱ ግን ወደ ስቃይ ነው የሚሄደው። ሙእምን የሆነ ሰው ሲሞት ያርፋል። ፋጅር ሙጅሪም የሆነ ሰው ጋጠወጥ የሆነ ሰው ሲሞት ይታረፋል። ሰዎች አህዋላቸው ሲታይ ሞትን የረሱ ነው የሚመስለው። ሞት ያለበት ሰው ጸባዩን አህዋሉን ማስተካከል ይችላል። ከፋ ቢልመውቲ ዋዒዘን ስለተባለ ለመመከር ሞት ይበቃል። መካሪነት በሞት በቃ ተብሏል። ሺህ መካሪ ከሚመክረው አንድን ሰው ሞት የመከረው ይሻላል። ቁጭ ብለን ለብቻችን እንኳን ብናስብ መቼ እንደምሞት አላቅም፣ መሞቴ አይቀርም፣ ስሞት ደግሞ ለብቻዬ ነው የምቀበረው፣ እርቃኔ አንድ ነጭ አቡጀዲ ተደርጎልኝ ወዲያው ሚስት ይበላዋል፣ አፈር ይበላዋል። ቀብር ውስጥ ማንንም ብጣራ ሊደርስልኝ አይችልም፣ ተጣርቼ ማሰማት አልችልም፣ ለብቻዬ ነው የምሰቃየው መጥፎ ሰው ከሆንኩ ማለት የቻለ ሰው ይሄን ምክር ልቡ ያገኘለት ሰው ሌላ መካሪ ያስፈልገው። ከፋ ቢልመውቲ ዋዒዘን ለመካሪነት ሞት ይበቃል የተባለው ለዚህ ነው። እሞታለሁ ያለ ሰው አይቸገርም። ቀጥለጥ ብሎ ህይወቱን መምራት ይችላል። ሞትን ሩቅ ነው ብሎ ያሰበ ሰው ነው ከ50 ከ60 ዓመት በኋላ ነው የሚመጣው። እስከዛ ልፈንጥዝ እንደፈለግኩ ልሁን ያለ ብዙ ነገር ያበላሻል፣ ይጠግባል፣ ራሱን ይጎዳል፣ ሰውን ይጎዳል። ግን በየትኛውም ሰዓት ልሞት እችላለሁ፣
ከሞትኩ በኋላ ደግሞ የሥራዬን ማገኝበት ቀብር አለ። እናቴ ያደርስ፣ አባቴ አይደርስ፣ ወንድሜ አይደርስልኝ፣ ወንድሞቼ፣ አጎቶቼ፣ ዘመዶቼ፣ ጓደኞቼ እንኳን ጨክነው ጉድጓድ ውስጥ አድርገው ላይ አፈር ደፍተው ይሄዳሉ። በዛ ሰዓት ማንም ይደርስልኝ የለም ያለ ምንም መካሪያ ያስፈልገው ራሱ ይመከራል፣ አደብ ይዛል። ለዚህ ሼኹ ረሕመቱላሂ ዐለይህ አይነ እያሉ በእስቲፍሃም አሳምነውና አይነ ከነዓን፣ አይነ ነምሩድ፣ አይነ መንሳዱ ወሻዱ ወበኑ ሀለከል ኩሉ ፈለም ትወድቁ የት ሄዱ? ሳትወድ በግድ ሞቱ ነው እንድትል የሚያደርገው አካሄዳቸው። ፍርዓውን የት አለ? ናም ሞቷል። ቃሩን የት አለ? ሞቷል። ከነዓን ነምሩድ የት አለ? ሞቷል። ትልልቅ ህንፃዎችን የገነቡ ሀገርን አንቀጥቅጠው የገዙ ንጉሶች የት አሉ? ሞተዋል። ይህ አገባብ ራሱ መልስ የሚያሳጣ የዘነጋኸውን ነገር አስታውሰህ እንድትመልስ የሚያደርግ ነው። እነዚህ ሁሉ እንደሞቱት አንተም ትሞታለህ። ሞተህ አትቀርም። ነገ አላህ ፊት ተነስተህ ትቆማለህ። አእምሮ ያላቸው በአእምሯቸው፣ እውቀት ያላቸው በእውቀታቸው፣ ሀብት ያላቸው በሀብታቸው፣ ስልጣን ያላቸው በስልጣናቸው ሞትን መከላከል አልቻሉም። ሞት ሲመጣ እጃቸውን አንስተዋል። ይህ ከመሆኑ በፊት አንተም ተዘጋጅ በመልካም ስራ። ለአኼራ ለመዘጋጀት ከሚያግዙ ነገሮች አንዱ ዒልም ነው። ስለዚህ አስከትለው ምን አሉ? አይ ቡነየ እስመዕ ወሷያ ጀመዕት። አይ ቡነያ ልጄ ሆያ። ተስኺሩ ኢብኒ ማለት ይቻል ነበረ ልጄ ሆይ ለማለት። ነገር ግን በአረብኛ ይሄ ተስኺሩ ለጣፋ ይባላል። የፍቅርን ርህራሄን የመግለጽ አሳንሶ መጥራት ይባላል። ልጄ ሆይ ማለት ኢብኒ ማለት የተቻለ ቡነየ ያሉት ለማጣፈጥ ቅርበትን ለመግለጽ እዝነትን ሸፈቃን ለመግለጽ አይ ቡነየ ትንሹ ልጄ ሆይ ይስመዕ ስማ ወሷያ ምክሮች ምን አይነት ምክር? ጀማዓት ሰብስበው የያዙ ሕከምን እውቀትን ጥበብን ኹሰት ቢሃ ተለይቶ የተሰጠ እውቀትና ጥበብን ኸይሩል ሚለል ከሃይማኖቶች ከመንገዶች ሁሉ የተሻለ ለሆነው መንገድ ኢስላም ጎዳና ተከታዮች የተሰጠ ምክር ነው መክረህ። ወስያ ማለት በትኩረት የሚሰጥ ምክር ማለት ነው። በትኩረት በልዩ ሁኔታ የሚሰጥ ምክር ማለት የመሰናበቻ ምክር ማለት ነው። ብዙ ጊዜ ሰው ሲሞት የሚናገረው ንግግር የሚያስተላልፈው አደራ ወስያ ይባላል። ከአሁን በኋላ ላንገናኝ እንችላለን፣ ይሄን አድርግ፣ ይሄን አታድርግ፣ ይሄን ራቅ ብሎ የሚሞት ሰው ወንድሙን ወይም ታላቅ ልጁን ይመክራል። ይሄ ወስያ ይባላል። ኑዛዜ አይ ቡነየ ይስመዕ በልብህ ስማ፣ በጆሮ ብቻ አይደለም። ወሷያ በርካታ ምክሮችን የሚጠቅሙ ህይወትህ የሚለውጡ ነገሮችን ሁሉም እንደ አቅሙ ነው የሚመክረው። እሳቸው በሐል መቅማቸው ነው የሚመክሩት። ሕከመን ጀማዓት ሰብስበው የያዙ ሕከመን ጥበብና ሕክማ ሐከማ ከሚል የተወሰደ ነው ቃሉ። ሐከማ ማለት ልጓም ማለት ነው፣ ፍሬ ማለት ነው። ሕክማ ሐከማ ከሚል የተወሰደ ነው። ሐከማ ማለት ፍሬን ልጓም ማለት ነው። ግመል ፈረስ ዝም ብሎ እንዳይጋልብ በልክ እንዲጋልብ መቆም ያለበት ቦታ ላይ እንዲቆም ልጓም ያስፈልገዋል፣ ሐከማ ይባላል። መኪናም ፍሬን ያስፈልገዋል። ጠቃሚ ምክሮች ሐከማ የተባሉት የሰው ልጅን ስለሚያስተካክሉት አካሄዱን፣ እርምጃውን፣ ውሳኔውን የሚያስተካክለው ሕክማን ከመጥፎ ነገር ሲከለከል ከጥሩ ነገር ወደ ኋላ ከማለትም ሲታቀብ ሕክማ አለው ይባላል። ሕክማ ሌሎችም ትርጉሞች አሉት። እውቀት ማለት ነው፣ መቻል ማለት ነው፣ ፍትህ ማለት ነው፣ ነብይነት ማለት ነው፣ ከሰማይ የወረዱ መጽሐፍት ማለት ነው። ይህ ሁሉ የሕክማ ትርጉም። ሼኹ ጀማዓት ሕከመን ሲሉ ይህን ሁሉ የያዘ ማለት ነው። እስካሁን ያለፉትም ወደፊት የሚመጡትም እንዲህ አይነት ምክሮች ናቸው። እውቀትን፣ ጥበብን፣ ቁርአንን፣ ሐዲስን፣ መቻልን፣ መታገስን፣ ፍትሃዊ መሆንን ሰብስበው የያዙ ምክሮች ናቸው። ይሄ ሁሉ ሲኖረን ነው እኛ አስተዋይ ሰው የምንባል፣ ጥበበኛ ሰው የምንባል። ታሪክን፣ ልብወለድን፣ ፍልስፍናን በማንበብ ትልቅ ሰው ለመሆን የሚሞክሩ ሰዎች አሉ። የቁርአንን የሐዲስን እውቀት ስናገኝ ነው ይህን ሁሉ በአግባቡ በሚጠቅም መልኩ የምናገኘው። ከዛ ውጪ ሳይኮሎጂና ጥንቆልና ወይም ጥንቆላ ምንም አይለያዩበት ሐል ይሆናል።
ሁለቱን መለየት የሚያስችል እውቀት ከሌለን አስቀድመን ከስር የሸሪዓ እውቀት ካላነጠፈን ሁሉንም አይነት እውቀት ከመማራችንም ጋር የዲን የፊቅህ እውቀትን ትኩረት ሰጥተን እንድንማር ወህተፊል ብላ ኢህቲፋል ማለት ልብን መሰብሰብ ማለት ትኩረት መስጠት ማለት ለሸሪዓ እውቀት ልዩ ትኩረት ሰጥተህ ተማር። ስትማር እንደዚሁ ኪታብና ማስታወሻ መያዣ እስክሪብቶ ብቻ ይዘህ መምጣት አይደለም። መስጂድ መድረሳ መመላለስ አይደለም። ከልብህ ተማር፣ ከልብሽ ተማሪ ያሉ አሁን ላይ ብዙ የሚማሩ ሰዎች አሉ። ከልባቸው የሚማሩ ከ110 ሰው 5 ሰው ይገኛሉ። ገና ትምህርቱ አልቆ ጥያቄ ብትጠይቅ መልስ የሚሰጥ 2 ወይም 3 ሰው ነው የምታገኝ። የመጡበትን ዓላማ የማያውቁ የሚመስሉ ብዙ ተማሪዎችን እናያለን። የመጡት ለትምህርት ነው፣ ግን ራሳቸው ካለመማር አልፎ ሌሎችን የሚረብሹ አቀማመጣቸው የዒልም መደብን ያልጠበቀ የሚያንቀላፉ፣ የሚያዛቡ፣ ግራ ቀኝ የሚያዩ ያልደረሱትን ገጽ እየገለጡ የሚያነቡ ሌላ ዓለም ላይ ያሉ ሰዎችን ነው የምታገኘው። ልጋልብ አብዛኛውን ጊዜ ይሄ የሆነው ለምንድን ነው? ኢህቲፋል ስለሌለ ነው። ኢህቲፋል ማለት በደስታ በትኩረት አንድ ነገር ማድረግ ማለት ነው። በፍላጎት ከዒልም የሚያዘናጉ ነገሮችን መራቅ፣ መጠንቀቅ፣ የሚያስፈልገውን መስፈርት አሟልቶ መማር ካለ መጨረሻ ላይ ምን አሉ? ኩሉ መን ሳረ ዐለ ደርቢ ወሰል። ትልቅና ግልጽ መንገድ ይዞ የተጓዘ በሙሉ ይደርሳል፣ መድረሱ አይቀርም። ቢበዛ ቢዘገይም። ስለዚህ የዒልምን ጥቅም ካወቅ ነው ጉዞውን ከጀመር ነው መስፈርቱን ካሟላን የተኛውም እድሜ ላይ ብንሆን የተኛውም ሀገር ላይ ብንሆን የተኛውም ዘመን ላይ ብንሆን ዋናው ነገር መንገዱን ይዞ መሄድ ነው። እንደ ኤሊ ለምን አትሄድም? እኛ መንገዱን ይዘን እንድንሄድ እንጂ የታዘዝነው መድረስ አለመድረሱ የአላህ ስራ ነው። ወለዚነ ጃሃዱ ፊና ለነህዲየነሁም ሱቡለና ደግሞ ተብሏል። የኔን መንገድ ይዘው እኔን ይዘው ለኔ ብለው በኔ ታግዘው የተጓዙ እመራቸዋለሁ መንገዱን ስላለ ደግሞ መንገዱን ይዞ የተጓዘ አላህ ያደርሰዋል። ሩቅ ነው መንገዱ ብሎ የተመለሰ አሊያ ደግሞ ማያዋጣ መንገድ ይዞ የሄደ መንገድ ላይ ይቀራል፣ እድሜውን በማይሆን ነገር ያበላሻል። እነዚህ ስንኞች በተቀሉ ዒልምን የሚመለከቱ ናቸው። ወሳኝ አስፈላጊ ከአዋቂ የተገኙ ምክሮች በመሆናቸው አይኑ የማያይ ሰው አንድ ነገር ከሰጠኸው በኋላ እንዳይጠፋኝ ድጋሚ ቢወድቅ አንስቶ የሚሰጠኝ የለም ብሎ ከሚይዘው በላይ ልንይዛቸው ልንጠብቃቸው የሚገቡ ምክሮች ናቸው። አይኑ ማያይ ሰው ሳንቲም ቢወድቅበት ብር ቢጠፋበት ድጋሚ አንስቶ የሚሰጠው ሰው እንደሌለ ካወቀ አንስቶ የሰጠውን ሰው አመስግኖ በደንብ ነው የሚይዘው እስከ መጨረሻው። እነዚህ አባት ዓለም ጥበበኛ የሆኑ ሰው የመከሩንን ምክር በአንዱ ጆሮ ሰምተን በሌላኛው ልናፈሰው አይገባም። አጥብቀን ልንይዘው ይገባል። ስስታም ሰው ገንዘቡን ከሚይዘው በላይ ልንይዛቸው ልንጠቀምባቸው ይገባል። በጥርሳችን ነክሰን ልንይዛቸው ይገባል። ኹሰት ቢሃ ኸይሩል ሚለላ። ይሄ ምክር ተራ ምክር እንዳይመስልህ። ከመንገዶች ሁሉ ከሃይማኖቶች ሁሉ ለተሻለው ሃይማኖት የተለገሰ ምክር ነው፣ የቁርአን የሐዲስ ምክር ነው ለማለት ነው። ከሁሉም ሃይማኖቶች መልካም ነገር ሊኖር ይችላል። እንደ እስልምና ግን መልካም ብቻ የሆነ ሃይማኖት የለም። እስላም ላይ አንዲት እንከን ጉድለት ማውጣት የሚችል ሰው የለም። እንከን አለ ጉድለት አለ ካለም አእምሮው ለም የእሱ አእምሮ ነው ጉድለት ያለበት እንከን ያለበት። ምንድን ነው ይሄ? የመጀመሪያ ምክራቸው ኡጥሉብል ዒልመ እውቀትን ፈልግ የሚል ነው። እውቀትን ፈልግ ከማለታቸው በፊት ሁለት ነገር ተጠቅመዋል። አንደኛ አይ ብለዋል። አይ ሁለት ፊደሎች ናቸው፣ ማንቂያ ናቸው። አይ ቡነይ የሚለው አይ የምትለዋ ማንቂያ ቃል ናቸው። ቡነየ የሚለው ደግሞ ፍቅርን፣ እዝነትን መግለጫ ቃል ናቸው። የሸሪዓ አዋቂዎች፣ ዑለሞች፣ አስተማሪዎች ለተማሪዎቻቸው ወላጆች ናቸው። ኩኑ ረባኒይን ተብላ ተንከባካቢዎች ሁኑ፣ መጣኝን ተመጣጣኝ ምግብን መጋቢዎች ሁኑ ተብላ አስተማሪ አዋቂ ለሚያስተምረው አካል እንደ አባት ከአባትም በላይ አባት በመሆኑ ብቻ ሙሉ ምክር ላይሰጥ ይችላል። ለራሱ ያልተመከረ ብዙ አባት አለ።
የአላህን ሐቅ የዲንን ሐቅ የማያውቅ አባት አለ። ሸሪዓን የሚያውቅ አስተማሪ ግን ለልጆች ለተማሪዎች ከወላጅም በላይ ዱንያና አኼራቸውን ነው የሚያስተካክልላቸው። ብዙ ወላጅ ለልጁ የሚጨነቀው ከተጨነቀም ለዱንያው። የእውቀት አባት ግን ለዲንም ለዱንያም። አብዛኛው ወላጅ ለልጁ የሚጨነቀው ለዱንያው ለስጋው ነው ለልብሱ ነው። ከስንት አንድ ወላጆች ናቸው ለሁለቱ የሚጨነቁት። አንዳንዶቹ አቅም ስለሌላቸው፣ አንዳንዶቹ ቦታ ስለማይሰጡት። አስተማሪ ግን ለዱንያውም ለአኼራውም ነው ተማሪን የሚመክረው ልጁን የሚመክረው። አይቡነይ ያሉት ለዚህ ነው፣ ልጄ ሆይ ያሉት ለዚህ ነው። የወለዱትን ልጅ ሳይሆን በዚህ የመከሩ ያለው የራሳቸው የወለዱትንም ያልወለዱትንም በሙሉ ነው እየመከሩ ያለው። ተማሪ አስተማሪን አባቴ ነው ብሎ ሲቀርብም ነው ትምህርቱ ምክሩ ሊጠቅመው የሚችለው። አስተማሪም ፊት ለፊቱ ያሉትን በሙሉ ልጆቼ ናቸው መጎዳት የለባቸውም እነሱ የሚጠቅም ነገር ሁሉ ማድረግ አለብኝ ብሎ በሸፈቃ በእዝነት በርህራሄ ሲያስተምር ነው ትምህርት ሊገባቸው ሊጠቅማቸው የሚችል። ለዚህ እነዚህ ሁለት ማንቂያ መግቢያዎችን ተጠቅመው የመጀመሪያው ምክር ውጡሉብ ዒልም እውቀትን ፈልግ የሚል የህይወት ቀለብ እውቀት የመንፈስ የህይወት ቀለብ ነው፣ የኢማን አካል ነው። ትክክለኛ ዒልም በጨመረን ቁጥር ኢማናችን ይጨምራል። እውቀት ፈላጊዎች ለዕልም የሚሰበሰቡ ሰዎች መላኢካ ይከባቸዋል ዙሪያቸው። በትክክል አላህን የሚፈራውም የሸሪዓ እውቀት ያለው ሰው ነው። ጠቃሚውን እውቀት ካገኘና ከታደለ ኢነማ የኽሻ አላህ ሚን ዒባዲሂ አልዑለማ። ከባሮቹ ውስጥ እኮ አላህን በትክክል የሚፈሩት አዋቂዎች ናቸው። አላህን የሚያውቁ ሐላል ሐራምን የሚያውቁ አላህ የሚወደው የሚጠላውን የሚያውቁ። የቁርአን የሐዲስ እውቀት በጨመረን ቁጥር ኢማናችን ይጨምራል ያለምንም ጥርጥር በአግባቡ እስከተማረን ድረስ። ቀልብ ድርቅ የሚለው ነፍስ የምትጨማለቀው የምትበላሸው የእውቀት ድርሻዋ ሲያንስ ነው፣ ኢማኗ ሲቀንስ። እስላም ላይ ለመጀመሪያ የወረደው የቁርአን አንቀጽ አንብብ ያለውም ለዚህ ነው። ስናነብ አላህን እናውቃለን፣ ስንማር አላህን እናውቃለን። ባወቀን ቁጥር እንልቃለን፣ ከሌሎችም እንበልጣለን። የሚያውቅና የማያውቅ የሰው ልጅ አንድ አይደለም። አረ ከዛም አልፎ የሚያውቅና የማያውቅ እንስሳም እኩል አይደለም። ከሰው አልፎ እንስሳት እንኳ በእውቀት እርስ በርሳቸው ይበላለጣሉ። የሰለጠነ ውሻና ያልሰለጠነ ውሻ የሰማይና ምድር ያክል የተራራቀው ናቸው። ውሻ ከመሆኑ ጋር እንደ ውሻ ከመጮሁ ጋር እንደ ውሻ ከመሄዱ ጋር አደን የሰለጠነ እንስሳትን ማደን የሰለጠነ ውሻ የያዘውን መብላት ይቻላል ሞቶ እንኳ ብናገኘው። ያልሰለጠነ ውሻ የያዘውን መብላት አንችልም። ከሰለጠነው ውሻ ጋር ጃሂል ውሻ ካለም መብላት አይቻልም። የገደለው ጃሂሉ ሊሆን ስለሚችል ማለት ነው። ይሄ አሕካሙ ሰይድ ላይ ፍቅህ ላይ ኪታቡል አጥዒማ ላይ በስፋት በሐዲስም በፍቅህም የሚታወቅ የሰለጠነ ውሻ ኖሮ ውሻውን ቢስሚላህ ብለህ ለቀኸው ጥንቸል ሚዳቆ ይዞ ቢጠብቅህ ያታገለው አንገቱን አንቆት ደጋግሞ ነክሶት አንተ ስትደርስ ሞቶ ብታገኘው የሰለጠነው ውሻ ስለሆነ የያዘው ቢስሚላህ ብለህ እንዳረድከው እንስሳ ትበለዋል፣ ምንም የለብህም። ነገር ግን ምንም ያልሰለጠነ ግን ዝም ብሎ የሚዘል ውሻ አብሮ እየሄደ ሳለ ጥንቸል ሲያገኝ ሮጦ ይዞ ሄዶ ቢይዘው ደርሰህ ካረድከው ምንም ሳይሆን አርደህ በትክክል ደሙ ፈሶ ተንቀሳቅሶ ከሆነ መትበላ ችግር የለውም አንተ ስላረድከው፣ ጃሂሉ አገዘህ እንጂ ምንም አላደረገም። ነገር ግን ያልሰለጠነው ውሻ ገድሎት ብትደርስ አትበላም፣ አንድ ነገር ነው። አንተ ያሰለጠንከው ውሻ የጓደኛ ያልሰለጠነ ውሻ ጋር አብረው አንድ ጥንቸል አንድ ሚዳቆ ቢይዙ ማንኛቸው ይዞ እንደገደለው ካላረጋገጥክ ስትደርስ መብላት አትችልም። ለምን? ያደነው የያዘው የገደለው ማን ሊሆን ስለሚችል ጃሂሉ ሊሆን ስለሚችል ማለት ነው። ኢዘን አላህ በእውቀት ውሻና ውሻን እንኳ አበላልተዋል። ፈከይፈ ቢካ ያ ኢንሳን ያ መን አክረመከ አርረሕማን ቢልዐቅሊ ወኑጥቂ ወልበያን ወላኪነከ ተኩኑ አንዘለ ሚነል ሐይዋን ኢን ለም ተተዐለም አልቁርአን። ቁርአን ካልተማርክ ሸሪዓ ካልተማርክ የያዘውን ብሉለት ከተባለው ውሻ በታች ትሆናለህ ማለት ነው። ሶላት ማይሰግድ ሰው ያረደው መብላት አይቻል። በይነማ የተማረ ውሻ ያረደውን መብላት ይቻላል። ፈሂምቱም ያ ሸባብ? ሶላት ማይሰግድ አላህን ማይወድ በቀን 5 ጊዜ አላህ ፊት ቆሞ
እኔ ያንተ ዓብድ ነኝ ያንተ ባሪያ ነኝ ኢያከ ነዕቡዱ ወኢያከ ነስተዒን እማይል እሱ ያረደውን መብላት አይቻልም። ግን ውሻ የሰለጠነ የያዘውን መብላት ይቻላል። መሰልጠኑ የሚታወቀው በሁለት ነገር በሶስት ነገር ሰልጥኗል የሚባለው በሶስት ነገር እውቀት ነው ማለት ነው። ያሰለጠነው ሂድ ሲባል የሚሄድ ከሆነ ቁም ሲባል የሚቆም ከሆነ ይዞ ሳይበላ የሚጠብቅ ከሆነ የሰለጠነ ነው ማለት ነው። ይዞ ከጠበቀ መብላት ካልጀመረ የሰለጠነ ነው። ይሄ ከየት ነው የመጣው? በመማር ነው የመጣው። ከዚህ ምን ትምህርት ወስዳለህ? እውቀት ውሻን እንኳን ይቀይራል። ለምንድን ነው አንተን ማይቀይርህ? 3 4 5 ክታብ ቀርቻለሁ ይልሃል፣ ግን አንድ ፈስል የቀራ አይመስልም። ቀበጥ የሆነ ሰው አደብ የሌለው ስርዓት የሌለው ወላጆቹን ማያከብር መስጂድን ማያከብር 3 4 5 ዓመት ይማራል፣ ግን ምንም ያልተለወጠ ሰው አለ። እውቀት ውሻን ከመለወጡ ጋር እጅ ላይ ያለ ነጥቆ ይወስዳል። አንዳንድ ውሻ ስጋ ቤት ስጋ ገዝተህ ስትመጣ ሸቶት ጠልፎ የሚወስድ አለ። የጃሂል የመጨረሻ ስለሆነ ነገር ግን ሲማር ሲሰለጥን ለፍቶ ሩጦ አሯሩጦ የያዘውን እንኳን ይዞ አለቃውን ይጠብቃል። ዒልም ከፍ አድርጎት ማለት ነው። እኛንም ዒልም ከፍ አድርጎን ከወንጀል ከማዕሲያ አላህን ከማስቆጣት የሰው ሐቅ ከመንካት ከፍ ልንል ስሜታችንን እንቆጣጠር እንችላለን። በዕልም ነው በስልጠና ነው ውሻ ስሜቱን ተቆጣጥሮ የያዘውን ይዞ የሚጠብቀው። ምን ለማለት ነው? ዒልም ያልቃል፣ አንዱን ከሌላኛው ያስበልጣል። يرفع الله الذين آمنوا منكم والذين أوتوا العلم درجات እውቀት የተሰጡትን አላህ ከሌሎች በብዙ ደረጃ ከፍ ያደርጋቸዋል። በመቶ ደረጃ እውቀት ያለው ዓለም የሆነ ሙእምን ዒልም ከሌለው ሙእምን በመቶ ደረጃ ይበልጣል አሉ አብዱላህ ኢብኑ አባስ። ሶላት ይሰግዳል ይጾማል፣ ግን እውቀት የለውም። ሙእምን ነው፣ ደረጃ አለው። ነገር ግን እየሰገደ እየጾመ ኸይር እየሰራ እውቀት ከጨመረበት እውቀት ላይ የተመሰረተ ዒባዳ ጉዞ ካደረገ አንድ ሰው እውቀት ከሌለው አማኝ በመቶ ደረጃ ይበልጣል። ደረጃ ሲባል የዚህ ዱንያ ላይ ፎቅ የሚወጣበት ደረጃ አይደለም፣ ወይም ቤት ወደ በረንዳ የምትወጣበት ደረጃ አይደለም። አንዱ ደረጃ ርዝመቱ ከምድር ሰማይ ያክላል ብለው አንዱ ደረጃ ብቻ ከምድር እስከ ሰማይ ያክላል። በዚህ ልክ አላህ የእውቀት ባለቤቶችን ያልቃል። ይሄን እውቀት ነው ኡጥሉ ቢልዕልም ያሉህ ያለው እውቀትን ፈልግ፣ በዱንያም በአኺራም አላህ ከፍ ያደርግሃል። ስሜትን መቆጣጠር ያስችልሃል፣ ሙሉ ሰው ያደርግሃል። ያለ እውቀት የሚኖሩት ህይወት አይባል። ያለ እውቀት የሚኖሩት ህይወት አይባል። ብዙ ነገር እናጠፋለን፣ ብዙ ኸይር ያልፈናል፣ ብዙ ሸር ውስጥ እንገባለን። ስናውቅና ስንማር ግን እያንዳንዷ ቀን እያንዳንዷ ሰዓት ውጤታማ ታደርገናለች፣ ወደ አላህ ታስጠጋናለች። ከሰው ጋር ተግባብተን መኖር እንችላለን። ጥቅም ጉዳታችንን መለየት ማወቅ እንችላለን። እውቀት የሌለው ሰው አይኑ ነስሮ እንደሚሄድ ሰው አረሰውም አይደለም በሬ አይኑ ታስሮ የተለቀቀ በሬ እንዴት ነው ይሆን? ይደነብራል፣ ብዙ ነገር ያባላሻል። ሀከዛ ያለ ዒልም ዝም ብሎ ሰውነቱን አደልቦ የሚኖር ሰው ራሱን ይበድላል፣ ከዙሪያ ያሉ ሰዎችን ይበድላል። ከዚህ በደል መደንበር፣ ማደናበር፣ መበደል መውጣት የምንችለው በዕልማችን ልክ ነው። አላህን የማያውቁ ዲንን የማያውቁ ሰዎችን አላህ ምን ብሏቸዋል? ኡላኢከ ከልአንዓም እንደ እንስሳ ናቸው ብሎ በትክክል መንገድ ላይ ቆሞ የሚሸና ሰው አላያቸው? እንስሳን ኧረ እንደው አንዳንድ እንስሳዎች ይሻሉታል፣ ለሽንታቸው ቦታ ይመርጣል። ሶላት የተሰገደ ብርድ ነው ብሎ ተጠቅልሎ የሚተኛ ሰው እንስሳ የጌታውን ሐቅ አያውቅ። ባህሉ መጀር ይደን ከእንስሳነት ከፍ ማለት የምንችለው በዕልማችን ልክ በተግባራችን በአመላችን ልክ ነው። ወጥሉ ቢልዕልም ዒልም ፈልጋ ገንዘብን ሳይሆን ዝናን ሳይሆን ስልጣንን ሳይሆን ሁሉንም አይነት ዒልም መፈለግ መልካም ነው። በተለይ የሸሪዓን ዒልም ፈልግ። ለሰው ልጅ የሚያስፈልግ የሚጠቅም ሁሉ እውቀት ማወቅ መልካም። ይሄ የሸሪዓ እውቀት ብቻ አይደለም የሚወደደው የሚፈለገው፣ ሌሎችም ለሰው ልጅ የሚያስፈልጉ የሳይንስ እውቀቶችም የቀለም እውቀቶችም አስፈላጊ ናቸው። አእምሮን ያሰፋሉ፣ ልብን ያሰፋሉ። ጊዜያችንን ዘመናችንን አብሮ የሚኖርን ሰው ለማወቅ ይረዳናል። ሁሉንም ጫፍ ጫፉን ከማወቅ ጋር የሸሪዓውን እውቀት ግን በጥልቀት ማወቅ ያስፈልጋል። የነቢያት እውቀት ይሄ ነው። የእውቀቶች ሁሉ አለቃ የሸሪዓ እውቀት ባይሆን ኖሮ ነቢያት ሁሉ ያስተማሩት የሸሪዓ እውቀት ባልሆነ ነበር። ከነቢያት ውስጥ የፖለቲካ አስተማሪ፣ የቢዝነስ አስተማሪ፣ የሥርዓተ ከዋክብት አስተማሪ የሚባል የለም። ሁሉም ነቢያት የምን አስተማሪ ናቸው?
የሸሪዓ አስተማሪ ናቸው። የሰው ልጆች ምርጥ ነቢያት ናቸው። ለሰው ልጆች ምርጥ የእውቀቱን ምርጥ ነው አላህ የሰጣቸው። ስለዚህ ቅድሚያ ልንሰጥ የሚገባው ሙሉ ምርጫችን ትኩረታችን ሊሆን የሚገባው የሸሪዓ እውቀት እስከ ጥግ ልንሄድበት የሚገባው እሱ። ሌሎችን ግን እንዳስፈላጊነቱ ሂሳቡን፣ የተለያዩ ቋንቋዎችን፣ ዓለማዊ የተለያዩ እውቀቶችን በልክ ልናውቅ ይገባል። የትም የሚጠላ የሚናቅ እውቀት መኖር የለበትም ለሰው ልጅ የሚያስፈልግ። ይሄ ፍልስፍና ውስጥ ገብቶ ከልክ በላይ ሄዶ ፈጣሪ የለም እስከ ማለት የሚያደርሰውን ለተንኮል የሚያነሳሳውን አይነት እውቀት መራቅ አለበት ሙእምን። የሸሪዓውን በሚገባ ካወቀ በኋላ ይሄ አይነቱን እውቀት ቢሆን አውቆ ጉድፈቱን ለማስረዳት ከሆነ ችግር አይኖረውም። በተረፈ ማንኛውም እውቀት ለሰው ልጅ የሚጠቅም እስከሆነ ድረስ እንማረዋለን። መቼ? የሸሪዓውን እውቀት ከያዝን በኋላ ከሹብሃ ከብዥታ ከጥርጣሬ የሚያድነንን እውቀት ከዙሪያችን ካጠርን በኋላ ሌላውን እንማራለን። አሁን ግን ሰዎች ሌላ ዓለማዊውን እውቀት ለመማር በአንድ ጊዜ በአንድ የትምህርት ዘመን 2-3 አይነት ትምህርት ይማራሉ። ጠዋት አንድ ይማራሉ፣ ቀን ማታ አንድ ይማራሉ፣ በዲስታንስ በርቀት አንድ ይማራሉ። 3 አይነት የዱንያ ትምህርት እየተማሩ ለሸሪዓው ከመግሪብ እስከ ኢሻ ቁጭ ማለት ይከብዳቸው፣ ቅዳሜና እሁድ ቁጭ ማለት ይከብዳቸው። እነዚህ ያልታደሉ ናቸው። መን ዩሪድላሁ ቢሂ ኸይረን ዩፈቂህሁ ፊዲን። በአንድ ጊዜ 3 ዲግሪ አገኘው ይለዋል። ቤተኛው ሳትተምረው ነው ሳይተኛ አድረው ውጭ ሀገር ተሰደው ግን ሶላት እንዴት እንደሚሰገድ ያውቅ። 3 ዲግሪ አለው በ4 ዓመት ውስጥ 2 ዲግሪ አለው። ነገር ግን ሶላት እንዴት እንደሚሰገድ ያውቅ። ሶላት የሚያበላሸውን ያውቅ። ግዴታ የሆኑ አስተጣጠቦች ምን እንደሚመስሉ አያውቅ። ከመሆኑም ጋር እኔ ይላል። የሰው ልጅ እኔ አይል ማንነቱን ካወቀ እኔ ሸሪዓን ባወቀ ቁጥር እኔ ማለትን ይተዋል። ኢዳ ሁሉንም እውቀት እንማራለን እንፈልጋለን። ነገር ግን ቅድሚያ የምንሰጠው ትኩረት የምንሰጠው ዋጅብ ለሆነ የሸሪዓው እውቀት። ወጥሉብ العلم ولا تكسل። የዕልም እንቅፋት አንዱ ከሰል ስንፍና። ወላ ተክሰል ሰነፍ አትሁን፣ አትሰላቻ። ከሰል ማለት መሰላቸት ማለት ስንፍና ማለት በአማርኛውም ጥሩ ነው። ከሰል በየው ሰዎች ከሰል ይፈራሉ፣ ይጠላሉ። ይሄ ውሃ የሚያስወግደው ከሰል ነው። እሱ አትጥላው፣ አስፈላጊም ነው ጠቃሚም። ትንሽ ጊዜ አቁሽሾ መልሰህ አጥበህ የምታስወግደው ነው። መጥፎው አእምሮን የሚያቆሸው ከሰል ይሄ ከሰል የስንፍናው ከሰል። ይሄ የእንጨቱ ከሰል እንደሚያቆሸው እጅ ነው የሚያቆሸው፣ ታጥበህ ታስወግደዋለህ። ይሄ ከሰል ግን ምንድነው የሚያቆሸው? አእምሮን ልቦናን ነው የሚያቆሸው። አላ ተክሰል፣ ከሰል አትሁን፣ ከስላን አትሁን፣ ሰነፍ አትሁን፣ ንቁሁን። ብልህ ሰው የሚጠቅመው ነገር ላይ ትጉህ ይሆናል፣ ፈጣን ይሆናል። የዛሬውን ለነገ አይልም። መተኛት ያለበት ሰዓት ላይ ይተኛል፣ መነሳት ያለበት ሰዓት ላይ ይነሳል፣ ማድረግ ያለበትን ያደርጋል፣ መተው ያለበትን ይተዋል። ከስላን ሆኖ አይኑ እያየ መልካም አጋጣሚዎችን አያሳልፍም። በስንፍና ክረምት ላይ በረደኝ ካልክ፣ በጋ ላይ ሞቀኝ ካልክ፣ ጠዋት ላይ እንቅልፍ ያዘኝ ካልክ፣ ከሰዓት ደክሞኛል ካልክ፣ ማታ እንቅልፍ የመጣ ካልክ፣ ትንሽ ሲርብህ ደከመኝ ካልክ መቼ ነው የምትማር? ፈማ አብዐደ አልኸይረ ዐላ አህሊል ከሰል አለ መጨረሻ ላይ። ፈማ አብዐደ አልኸይረ ኸይርና መልካምን ነገር ስኬትን፣ ክብርን ምንኛ አራቀ ውጤት፣ ስኬት፣ ኸይር፣ መልካም ነገር ዐላ አህሊል ከሰል ከስንፍና ባለቤቶች አለ። ሰነፍ አትሁን፣ ሰነፍ ጀነት አይገባም። አይደለም ጀነት እዚህም ቢሆን ትንሽ ደረጃ ላይ ከፍ ብሎ የሚገኝ ሰው ሰነፍ ያልሆነ ሰው። ሰዎች የሚመጥቁት ወደ ላይ የሚወረወሩት የሚያድጉት ብዙ ነገሮችን የሚያሳኩት በምንድን ነው? ስንፍናን በመተው። ጠዋት በርዶኛል ብሎ ተሸፋፍኖ እስከ 4 ሰዓት የሚተኛ ሰው ከ4 ሰዓት ተነስቶ ወደ ስራ ሲሄድ 5 ሰዓት የሚሆንበት ሰው ምን አይነት ስራ ነው የሚያገኘው? ለእንዲህ አይነት የተፈጠረ ስራ የራሱ ስራ እንኳን ቢሆን ይበላሻል። እስከ 4 ሰዓት እስከ 5 ሰዓት የሚተኛ ሰው የራሱ የገዛው ሰራተኛ ቀጥሮ የሚያሰራበት ስራ እንኳን ይበላሻል። ጎበዝ የሚባሉ ሰዎች በዱንያው በዲኑ ጎበዝ የሚባሉ ሰዎች ንቁዎች ናቸው፣ ማይሰንፉ ናቸው። ስራ አጣሁን፣ ትምህርት ላይ ውጤታማ መሆን አልቻልኩም፣ አመመኝ እንዲሁም የሚሉ ሰዎች ብዙ ጊዜ ሰነፎች ናቸው። ስንፍናን ያሳመማቸው። ጎበዝ ሰው ቢያመው እንኳ ተነስቶ መስራት ያለበትን ይሰራል። ሰነፍ ሰው ሳያመው አሞኛል ብሎ ይተኛል። ትምህርት ቤት ላይ የሚወድቁ ውጤታቸው በጣም ደካማ የሚሆን
የዚህ ድክመታቸው ውድቀታቸው ሰበብ ስንፍና። ምንም ሳያጠኑ ለፈተና የሚሄዱ ሰዎች አሉ። ከዛ ወደኩ አልቻልኩም ይላል። መች ሞክረህ ነው ያልቻልሽው? ወላ ተክሰል ሰነፋተም አትሰላች። በየቀኑ ማለቅ ያለበትን ሳትጨርስ ወደ መኝታ አትሄድ፣ ወደ ጨዋታ አትሄድ። የተፈጠርነው ለጨዋታ አይደል፣ ለእንቅልፍም አይደል፣ ለስራ ለተግባር ነው የተፈጠርነው። የትኛውም ስራ ደግሞ መነሻው መሰረቱ እውቀት፣ ስለምንም ነገር ከማድረጋችን በፊት ማወቅ አለብን። ይሄ ደግሞ አሁን እኛ ያወራን ያለው የአኺራ ጉዞ ነው። የአኺራ ጉዞ መሰረቱ እውቀት ዒልም ነው። የዚህ እንቅፋቱ ደግሞ ከሰል ነው፣ ስንፍና ነው። የመጀመሪያውን እንቅፋት ቀጥታ ነው ማስጠንቀቅ የጀመሩት። ወጥሉብ ቢልዒልም ወላ ተክሰል፣ እውቀት ፈልግ፣ ሸሪዓ እውቀትን ቅሰም፣ ፈልግ፣ ጻፍ፣ አንብብ፣ አጥና፣ ከልስ፣ ደጋግ። ወላ ተክሰል ሰነፋት ነው። ስንፍናና እውቀት አብረው አይሄዱም ማለት ነው። መማርን ፈልጋለሁ እንደ ልቤም ተኛለሁ፣ እንደ ልቤም እጫወታለሁ፣ እንደ ልቤም እላፋለሁ፣ አይሆን። ሁለቱ አይሄዱም። አልዕልሙ ወልከሰሉ ላ የጅተሚዓን፣ ዒልምና ስንፍና በአንድ ሆነው አይገኙም። አንድ ሰው ወይም ሰነፍ ነው ወይም አዋቂ ነው። በያዘው ነገር ላይ ስኬታማ፣ ስኬትና ስንፍና አብሮ አይሄዱም። ሙእምን ግብ አለው፣ ዓላማ አለው፣ ታርጌት አለው። ማንኛውም ግብ ያለው ራዕይ፣ ህልም ያለው ሰው ተግቶ ለፍቶ ይሰራል ካቀደው እንዲደርስ። እቅድ ለማውጣት ሁሉም ያወጣል። በተለይ ባለንበት ዘመን ትንሽ የተማረ ሰው እቅድ ያወጣል። ብዙ እቅድ የሌላቸው አሉ፣ የሚሄዱ በደከማቸው ቦታ ላይ የሚወድቁ ከለንዓም፣ ልክ እንደ እንስሳ። በሬ፣ ፈረስ፣ አህያ ይበላል ይጠጣል፣ ከደከመው የትም ይወድቃል። እንደዚህ የሆኑ የሰው ልጆች አሉ። ጠዋት ከቤት ይወጣሉ፣ የት እንደሚሄዱ የት እንደሚውሉ ምን እንደሚያደርጉ አያውቁ። አንዴ ጓደኛ ጋር፣ አንዴ ዘመድ ጋር፣ አንዴ ካፍቴሪያ፣ አንዴ መናፈሻ፣ ግብ የለም። ከቀደምት አዋቂዎች ውስጥ አንዱን ላናግረህ ብሏቸው የሆነ ሰው እሺ ብለውት የሄዱ ሊያናግሩት ፈለጉ። እሱ ግን ቆመ። እሳቸው ዝም ብለው ሄዱ። አናግረኝ እንጂ አላቸው። እሱ ቆሞ ሊያዋራቸው ነው ይበላል። ፀሐይን አቁማትና እኔም ቆምልሃለሁ ብለውት፣ ፀሐይን አቁማትና እኔም ቆምልሃለሁ። ይሄድ ከውራ ይሄድ ክሰር። በዚህ ልክ ንቁ ያልሆነ ሰው ዒልምን ማሳካት አይችልም። ውድ የሆነችውን ጀነትን ማግኘት አይችልም። ለነፍስ የተመኘችውን ሁሉ እየሰጡ የፈለጉትን ሁሉ እያደረጉ ዒልም አገኛለሁ አይባልም። ጠግበው የበሉ ጠግበው የተኙ በተሰላችሁ ቁጥር ጓደኛ ጋር ሄደው እያወሩ ስልክ አንስተው እየጎረጎሩ ካሰቡት መድረስ አይቻልም። ኢብራሂም አልሐርቢ የሚባሉ ኢማም አሉ፣ በሶስተኛው ክፍለ ዘመን የነበሩ። አጅመዐት ዑቀላኡ ኩሉ ኡመህ አነ ነዒመ ላ ዩድረኩ ቢነዒም በላ። አቅል ያላቸው ህዝቦች በሙሉ ተስማምተዋል። ዑቀላኡ ኩሊ ኡመ፣ ሙስሊሞች ብቻ አይደል፣ ሙስሊም የሆኑትም ያልሆኑትም አቅል ያላቸው ህዝቦች በሙሉ ተስማምተዋል። ምን ላይ? አነ ነዒመ ላ ዩድረኩ ቢነዒም፣ ጸጋ በጸጋ አይገኝ። ዒልም ጸጋ ነው፣ ጀነት ጸጋ ነው፣ ያሰቡትን ማሳካት ጸጋ ነው። እንዲህ አይነት ጸጋ በጸጋ አይገኝም። ምን ማለት ነው? የተኙ እየበሉ እያረፉ እየተጫወቱ አይገኝ። መጨረሻ ላይ ማረፍ ከፈለክ መጀመሪያ መሰቃየት አለብህ። ነፍስያም ማሰቃየት አለብህ፣ ማድከም አለብህ። በእናንተ አነጋገር ሰቃይ ተማሪ የሚባል ሰው አለ አይደል? ጎበዝ ተማሪ ነው፣ ሰቃይ ተማሪ ነው ይባል። እግሩን ሶፋ ላይ ሰቅሎ ነው የሚውለው አይደለም። ሌሊት ላይ እግሩን ባልዲ ላይ ነክሮ ነው ሲያጠና የሚያድረው ሰቃይ የሚባል ተማሪ አብዛኛው ነው። አንተ ግን እግርህን ሶፋ ላይ ሰቅለህ ትውልና የፈተናዋ ሰዓት ስትመጣ አይንህን የሱ ትከሻ ላይ ትሰቅላለህ ከኋላ መጥተህ፣ አልያ ደግሞ አንገትህን ጠምዝዘህ ታያለህ። هل يستويان مثلا لا أبدا። ያንተው የወንጀል ነው። እንደ ኮርጀህ ምን ብረም ካብታመጣ እርካታም አይሰማም፣ የውሸት። የሱ ግን ከልብ የመነጨ የልፋት የላብ ስለሆነ ደስታ ነው፣ ክብር ነው። ጓደኞቹ ሁሉ ያከብሩት እንደዚህ አይነት ተማሪ። فما أبعد الخير على أهل الكسل። ኸይር መልካም ነገር፣ ስኬት፣ ውጤት ሰነፍ ከሆነ ሰው የራቀ ነው። ስኬትን የፈለገ ውጤትን የፈለገ ንቁ መሆን አለበት። ማር ለማግኘት በንብ መርዝ መነደፍ ግዴታ ነው። ማር የሚቆረጠው ንብን አባሮ ነው።
ንቦች ደግሞ በዋዛ ማራቸውን ለቀው አይሄዱም፣ ያስቸግራሉ። ማር የሚቆርጠውን ሰው ይወሩታል፣ ይነድፉታል። ያን ተቋቁሞ ነው ምን የሚያገኘው? ማር የሚወስደው። ወመን ኸጠበል ሐስናአ ትልቅ ደረጃ ላይ መድረስ የፈለገ እዛ ለመድረስ የሚለፋው ልፋት ምንም አይመስለውም። በውበት አንደኛ የምትባለን ሴት ማግባት የፈለገ ለእሷ የሚከፍለውን መህር ከምንም አይቆጥረውም ይላሉ በግጥም። ሁሉን ወዶ የለም። ትልቅ ነገር የፈለገ ሰው ለዛ ለትልቅ ነገር ትልቅ ዋጋ መክፈል አለበት። ዒልም የጀነት ቁልፍ ነው። ዒልምን ለመማር ጉዞ የጀመረ በዚህ ጉዞ አላህ የጀነት መንገድ ያገራለታል ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ታዲያ እየተማርን ያለው ጀነት ለመግባት የጀነትን ቁልፍ ለመረከብ ነው። ይሄ ደግሞ ልፋትን ጥረትን ያስፈልጋል፣ ይጠይቃል። ጀነት ነፍስ በምጠላቸው ነገሮች ነው የተከበበችው። ሌሊት ተነስቶ መስገድ፣ በብርድ ሰዓት መስጂድ ሄዶ አወል ሶፍ መቀመጥ፣ የተማሩትን ደጋግሞ መከለስ፣ የረሱትን ለማስታወስ ደጋግሞ ሙራጃዓ ማድረግ፣ ወህሉ መጀር ነፍስ የምጠላው ይሄን ያደረገ ጀነት ገባ። ላ ተሕሰቢል መጅደ ተምረን አንተ አኩሉሁ ክብር፣ ልቅና፣ ዒልም፣ ኢማን፣ ስኬት እንዲሁ ፊት ለፊትህ በሳህን ተቀምጦ አንስተህ እንደምትጎርሰው ቴምር አታስበው። ቴምር ከመሆኑ በፊት ለብዙ ዓመታት አስለፍቷል። ችግኙ ተተክሎ ታርሞ ውሃ ጠጥቶ ለሰባት ለምናምን ዓመት ወደ ላይ አድጎ አፍርቶ ከዛ በኋላ ፍሬው ተለቅሞ መጥቶ ታጥቦ ተጠቅልሎ ተሸጦ ነው አንተ ጋር ያደረሰው። አንተ ያገኘኸው በገንዘብ ነው። ቴምር እንኳን እንዲህ አንስተህ ለመጉረስ ይሄን ሁሉ አስለፍተው ነው። የጀነት ደረጃ ላይ መውጣት፣ ዱንያ ላይ መለወጥ፣ መጥቀም ቴምር አንስቶ እንደመጉረስ አይደለም። ዋጋ ያስከፍላል። ኢስቲዕዳድ ያስፈልጋል፣ ዝግጅት ያስፈልጋል። ወኔው ትንሽ የሆነ ሰው ትልቅ ደረጃ ላይ መድረስ አይችልም። ወኔው ትልቅ የሆነ ሰው ራሱ ትንሽ እንኳን ቢሆን ትልቅ ደረጃ መድረስ ይችላል። የውስጥ ዝግጅት ያስፈልጋል፣ ንቃት ያስፈልጋል። ሰለቸኝ፣ ደከመኝ፣ በቃኝ፣ አመመኝ ማለትን መተው ያስፈልጋል። ጀህልና ህመም ነው፣ በሽታ ነው። የሥጋ ህመምን ለመፈወስ ሐኪም ቤት እንደምንሄደው ሁሉ የጀህልና በሽታን ለማስወገድ ወደ ዒልም ቤት መሄድ ያስፈልገናል። አሞኛልና ሐኪም ቤት መሄድ አልችልም አንልም፣ እንሄዳለን፣ ታክመን እንመጣለን፣ እንፈወሳለን በአላህ ፈቃድ። ወከዛሊክ የጀህልናውን በሽታ የሚያዋርድ ካባ፣ መጥፎ ቅጽል ስም፣ አላዋቂ፣ ጃሂል፣ መሀይም የሚለውን ቆርጦ ለመጣል ሰለቸኝ፣ ደከመኝ፣ በረደኝ ሳንል ሰበብ ማድረስ ይጠበቅብናል። ብዙ ጊዜ ሰዎች ለዕልም የሚሄዱት ስራ ከሌላቸው፣ ምንም ህመም ካልተሰማቸው፣ ትንሽም ካልደከማቸው፣ አብሯቸው የሚሄድ ካለ፣ ቤታቸው ቅርብ ከሆነ በዚህ መልኩ ማን አይሄድም? ህፃንም ይሄዳል። እንዲሁ ጊዜ ለማሳለፍ ብለው የሚሄዱም አሉ። ይህ አይነቱ ሰው ከዕልም አይጠቀም። ዕልም ያስፈልገኛል ብሎ ቢሮውን ዘግቶ፣ ሴት ልጅ ቤቷን ዘግታ ልጆቿን አስጠብቃ፣ ሌላ የዱንያ ጉዳይ ካለም አዘግይቶ የሚመጣ ሰው ነው። ለዕልም ክብር ስንሰጠው ነው ክብር የሚሰጠው። አልዕልሙ ضይፉን ሸሪፍ፣ ዕልም የተከበረ እንግዳ ነው፣ ኩሩ ነው። ካከበርከው ካደምከው ከአንተ ጋር ይቆያል። ወኢላ ተረከከ ወረሐል፣ ትቶ ይሄዳል። ትልቅ ሰው ቤትህ መጥቶ አንኳኩቶ እንግዳ ነኝ ዛሬ ቤት አሳርፈኝ፣ ተቀበሉኝ ተቀበይኝ ቢል ፊትህን ዞር ብታደርግበት አለ ደግሞ ገብተህ ቁጭ በል ብለህ ብታገላምጠው ገብቶ ቁጭ ብሎ አንተ ሌላ ክፍል ብትሄድ ሸሪፍ ከሆነ የተከበረ ሰው ከሆነ ለለመን እኮ አይደለም የመጣሁት እንግዳ ነኝ፣ ለዚያራ ነው የመጣሁት፣ ዘመድ ነኝ፣ ቁጭ ብለህ ካስተናገድከኝ ና አጫውተኝ፣ ሻይ ቡና አምጣ፣ ካልሆነ እኔ የምሄድበት አጥቼ አይደለም እልሃ። ዕልም እንደዚህ ነው። ልባችንን ስንሰጠው፣ ትኩረት ስንሰጠው፣ ስናከብረው ለእኛ ዝቅ ይላል፣ ወደኛ ይመጣል። ከናቅ ነው ጀርባ ከሰጠነው ብዙ የሚለፉለት ሰዎች አሉ፣ ወደዛ ይሄዳል። 1000 ሰው ሊማር ይችላል። ከ1000 10 ሰው ወይም 50 ሰው ነው ብዙ ጊዜ የዕልምን ውጤት የሚያገኘው የሆነ ደረጃ ላይ የሚደርሱ። አብዛኛው ተምሮ ይወጣል። በሀገራችንም ኩቱበ ሲታ ቀርቷል፣ ለመቅራት እገሌ የሚባል ክልል ሄዶ 10 ዓመት ቆይቷል፣ 20 ዓመት ቆይቷል ይሉሃል። ይሄ የአካሉ እንቅስቃሴ ነው። ልብ ግን ወደ ዕልም ካልዞረ ጥቅም አይኖርም። ይሄን አድርገው በዚህ ደረጃ የሚነገርላቸው ኢቃም እየተባለ እቃ ሲሸጥ ሲገዛ የምታየው ሰዋል። ሶላት የወጣ እግራቸውን ዘርግተው የሚያወሩ አሉ። 5 6 7 ክታብ ቀርቷል የሚባል በወንዱም በሴቱም በኩል ዙህርን ከዐስርም ይሰግዷል፣ መግሪብን ከዒሻም ይሰግዷል። ዕልም ከፍ ሊያደርገን
ይገባል። ይሄ የሚገኘው መቼ ነው? በኢቅባል ስንማረው፣ በወኔ ስንማረው። ኢማሙ ሻፊዒ ረሕመቱላሂ ዐለይህ አኺ ለን ተናለል ዒልመ ኢላ ቢሲተቲን አሉ። ወንድሜ ሆይ እውቀትን አታገኝም 6 ነገር አሟልተህ እንጂ አሉ። ያዟቸው፣ እነዚህ መዝግቧቸው። እህቴ ሆይ ወንድሜ ሆይ ዒልምን አታገኙም በ6 ነገር እንጂ ያሉ ነው። ማናቸው ይሄን ያሉት? አልኢማሙ ሻፊዒ ረሕመቱላሂ ሰኡንቢከ ዐን ተፋሲሊሃ ቢበያኒ ዝርዝሯን በግልጽ እነግርሃለሁ 6 ነገሮችን ዒልም የምታገኝባቸውና አንደኛው ዘካኡን ንቃት፣ የአእምሮ ንቃት ያስፈልጋል። አእምሮ ንቁ ካልሆነ ብሩህ ካልሆነ ዒልም አይገኝም። የአእምሮ ንቃት የህሊና ንቃት አንዳንዴ የሚገኘው በተፈጥሮ ነው፣ አንዳንዴ የሚገኘው ደግሞ በልምምድ ነው። በተፈጥሮ ንቁ የሆነ ሰው አለ፣ በመማር በመሰልጠን በመለማመድ ንቁ የሚሆን ሰው አለ። በተፈጥሮ ንቁ የሆነ ሰው የአላህ ስጦታ ነው፣ ይህን ስጦታው መጠበቅ አለበት። በተፈጥሮ ንቁ ያልሆነ ንቁ ለመሆን መጣር አለበት። ደነዝ መፍዙዝ መሆን የለበትም። ንቁን አስተያዩን ሙሉ ሰውነታቸው አይን ጆሮ የሆነላቸው ሰዎች አሉ። ሱብሃንአላህ ሙሉ ሰውነታቸው በሙሉ እንደ አይን እንደ ጆሮ የሚሰማ የሚያይ የሆኑ የአላህ ፍጡሮች አሉ። በተቃራኒው ደግሞ አይናቸውም ጆሮአቸውም አለ ራሱ ምልክቱ፣ ግን 1000 ጊዜ ነግረኸው ማይገባው ሰው አለ። 10 ጊዜ አሳይተው ማያይ ሰው አለ። ያናገርከው ሌላ መልስ የሚሰጥ። ይሄ ምንም ዘካ የሌለው ነው። የምግብ ዘካ ብቻ ያለው ነው። የእንቅልፍ ዘካ ብቻ ያለው ነው። ሙእሚን ዘኪይ ነው፣ አስተዋይ ነው፣ ፈጣን ፈዛዛ አይደለም። በሆነ ባልሆነው ጊዜው የሚያቃጥል የትም ሚውል የሚያመሽ አይደለም። ሁለተኛው ሒርስ ነው፣ ጉጉት። ሐሪስ ማለት የሚጓጓ ማለት ጣፋጭ ምግብ ለመብላት የሚያምር ልብስ ለመልበስ ከምትጓጓው በላይ ለዕልም ጉጉት ይኖረን። የዕልም ሰዓት አይለፈ። አንድ ያገኘሃትን ጠቃሚ እውቀት መዝግበህ ያዝ። ሴት ልጅ ወርቋን ጌጧን ከምትጠብቀው በላይ አንተ ስልክን፣ ኮምፒውተርህን፣ ጫማህን፣ ልብስህን፣ አይንህን ከምትጠብቀው በላይ ዕልም ጠብቅ። ካገኘው አይለፈ። ዕልም ለማግኘትም በዛው ልክ ፈጣን ነው፣ ተሽቀዳደ። አንድ ሰው ሜዳ ላይ ሲሮጥ ካያችሁት ወይም የአእምሮ በሽተኛ ነው ብላችሁ ዑድር ስጡት፣ ወይም ደግሞ የሐዲስ ተማሪ ነው ብላችሁ ደፉታ። ከዚህ ውጪ የሚሮጥ የለም ማለት። መሮጥ ክብር አይደለም፣ በመሰረቱ አደብ አይደለም። አደጋ የደረሰበት ሰው ከአደጋ ለመዳን ሊሮጥ ይችላል። ፊት ለፊቱ አደጋ ላይ የወደቀ ሰው ካለ እሱን ለማዳን ሊሮጥ ይችላል። በተረፈ ሲሄዱ ወዒባዱ ረሕማን አለዚነ የምሹነ ዐለል አርዲ ማዳ ሀውና፣ የአላህ ባሮች ምድር ላይ ረጋ ብለው ነው የሚራመዱት። መሮጥ አግባብ አይደለም። ቀበጥ የሆነ ሰው አደብ የሌለው ሰው ነው የሚሮጠው፣ የሚንቀለቀለው፣ የሚዘለው፣ የሚፈነጥዘው። በተቃራኒው ደግሞ እንደ ኤልያ ዘገሙ እግር የጎተቱ መሄድም አደብ አይደለም። ነብዩ ሰለላሁ ዐለይሂ ወሰለም መንገድ ሲሄዱ ቁልቁለት የሚወርዱ ነበር የሚመስሉት። ፈተን ያሉ ኖርማሉን ፍጥነት ማለት ነው። ሄዱ ብዱብ ያሉ እዛ ደረጃ ሶንሶማ ደረጃ ያለበት ለመካከለኛ ነው መሆን ያለበት። መሮጥ አግባብ አይደለም። ሲሮጥ ካየህ አንድ ሰው ምንድነው እውቀት ፈላጊ ነው፣ ዕልም እንዳያመልጠው የሚሮጥ ነው። ዛሬ ግን የሚሮጠው ኳስ እንዳያመልጥ ነው፣ ከኳስ ኋላ ነው። ፊልም እንዳያመልጥ ነው፣ ለመደባደብ ነው። ፈላህ ሙስተዓን አስለሐ አላሁ ሸባብ ዘማን። ሒርስ ጉጉታል። ጉጉት የሌለው ሰው ዕልም አያገኝ። ወላጆቹ በግድ ገፍተው የሚያወጡት ሰዋል ካሉ እስር ቤት የሚሄድ የሚመስል እሱም ትንሽ ከደበረው ካመመው አልሄድም ብሎ ተሸፋፍኖ የሚተኛ ቴሌቪዥን ከፍቶ የሚያይ ውጭ ወጥቶ ኳስ የሚጫወታል። ለዕልም ምንም ጉጉት የሌለው ማለት ተገዶ ተገፍቶ የሚመጣ አለ። መስጂድ ይበጠብጣል፣ መድረሳ ይበጠብጣል፣ ተማሪዎችን ያስቸግራል። ሒርስ የሌለው ሰው ዕልምን ሊያገኝ አይችልም። ሶስተኛው ወጅቲሃድ፣ ጥረት ማድረግ፣ መልፋት፣ መድከም፣ መታገል። አልገባኝም ብሎ ከመተው ይልቅ እንዲገባን መታገል፣ ያልገባንን መጠየቅ፣ ላይብረሪ ሄዶ ማንበብ፣ አዋቂ ጋር ደውሎ መጠየቅ፣ አቅም ካለ ሸርሕ ገልጦ ማየት፣ የማብራሪያ ድምፆችን ኦዲዮችን ፈልጎ ማድመጥ፣ ሌሊት ላይ ተነስቶ ማጥናት፣ ዱዓ ማድረግ። በሌሊት ውስጥ 20-30 ጊዜ የተነሱ ያው በድሮ ዘመን ኩራዝ የሚያበሩ ሰዎች ነበሩ። ልክ ሲተኙ የሆነ የረሱት ነገር ትዝ ይላቸዋል፣ ተነስተው ይጽፉታል። አሁንም ሄደው ይተኛሉ።
ልክ እንቅልፍ ሊወስዳቸው ሲል ሌላ አዲስ ጠቃሚ ነጥብ ያስታውሳሉ፣ ተነስተው ይመዘግባሉ። ኢጅቲሃድ ትግል ያስፈልጓል። ቅድም እንዳልነው እግርህን ዘርግተህ አንስተህ የምትጎርሰው ቴምር አይደለም ዒልም፣ ወይም ዝም ብለህ አንስተህ የምትጠጣው ውሃ አይደለም። እነዚህ እንኳን አልፍተው ነው የሚገኙት። ከዛ በላይ ነው፣ የአኺራ ህይወትን ነው የሚሰጠው። አራተኛው ቡልጋ መዳረሻ ያስፈልጋል። አራተኛው ዒልም ለማግኘት ቡልጋ መዳረሻ ያስፈልጋል። ገቢ ማለት ነው። ደፍተር የምትገዛበት፣ ኪታብ የምትገዛበት፣ ማስታወሻ የምትገዛበት፣ እውቀት ለማግኘት የሚያስፈልጉ ግብዓቶችን ማቴሪያሎችን ለማግኘት የሚያስፈልግ መዳረሻ ገንዘብ፣ ልብስ ኢላ ገይሪ ዛሊክ ያስፈልጋል። አምስተኛው ወሱሕበቱ ኡስታዚን ጥሩ ኡስታዝ መርጦ አስተማሪ መርጦ ከሱ ጋር ጓደኛ መሆን፣ ረጅም ጊዜ አብሮ መቆየት። በሳምንት አንድ ቀን፣ በ15 ቀን 2 ቀን፣ በወር 1 ቀን መማር፣ እሷንም 2 ወር የጠፉ መምጣት አይደለም። አስተማሪን ጓደኛ ማለት ጓደኛ በየቀኑ የምታገኘው ማለት አብረው የምታሳልፍ ማለት። ኡስታዝን በትምህርት ሰዓት ላይ ብቻ ፈልጎ ማግኘት ሳይሆን የፈለጉትን ለመጠየቅ፣ ያልገባን ለመጠየቅ፣ ለማጥናት፣ ተጨማሪ እውቀት ለማግኘት አስተማሪን እንደ ጓደኛ መቅረብ ያስፈልጋል። ማለት የተፈለገው ከአስተማሪ ጋር ጥብቅ ትስስርና ግንኙነት መፍጠር ማለት። መድረክ ላይ ብቻ ተገኝቶ መሄድ በቂ አይሆን። ጎበዝ ተማሪ ብዙ ጊዜ ከአስተማሪው ጋር ጥሩ ቀረቤታ አለ። ጎበዝ ተማሪን አስተማሪዎቹ ያውቁታል። ሰነፍ ተማሪ አስተማሪው ጭራሽ መኖሩንም አያውቅ። አርፍዶ ይመጣል፣ ቀድሞ ይወጣል። መጥቶም አንድ ጥግ ለራሱ አመቻችቶ ይቀመጣል። ጎበዝ ተማሪ ከአስተማሪው አጠገብ ነው ቁጭ ነው። ቀድሞ ነው የሚመጣው፣ መጨረሻ ነው የሚወጣው። በየደርሱ መሃል ጥያቄ አስፈቅዶ ይጠይቃል፣ ያጠናል፣ ያልገባችኝም ይላል። ሀከን ወሱሕበቱ ኡስታዝን አስተማሪን ለረጅም ጊዜ ጓደኛ ማድረግ፣ የሱ ቅርብ ሰው መሆን፣ አስተማሪ መምረጣ። ስድስተኛው ወጡሉ ዘማኒ ለዕልም ረጅም ጊዜ መስጠት። በ2 ዓመት፣ በ3 ዓመት፣ በ9 ወር፣ በ2 ወር ዕልም አይገኝ። ደጋ ቀደምቶች 20 ዓመት ያሳልፉ ነበር በመማር 30 ዓመት የሚወስድባቸው ነበር። 10 ዓመት 15 ዓመት እንደቀልድ ነው የሚማሩት። ተምረው ብቻም ወደ ማስተማር አይሄዱም፣ በቃኝ አይሉም። 10 ዓመት ይማራሉ፣ 15 ዓመት ይማራሉ። 10 ዓመት ቁጭ ብለው ከአስተማሪ ትምህርት አሰጣጥን ይቀስማሉ። እንደገና ዛሬ 2 ወር ተምረው አስተማሪ የሚሆኑ ሰዎች አሉ። 1 ዓመት በወጉ ሳይማሩ ኡስታዝ የሚባሉ የሚሆኑ ሰዎች አሉ። ያውም እኮ የድሮዎች የሚማሩት ቀን ከሌሊት ነው። አሁን ላይ ያለው የትምህርት ዕድል ብዙዎች ዘንድ በሳምንት 2 ቀን ናት፣ በሳምንት 3 ቀን ናት፣ 1 ሰዓት ናት። ኢማሙ ነወዊ በቀን ውስጥ 8 ትምህርት ይማሩ ነበር። በአንድ ቀን ውስጥ 8 አይነት ሳብጀክት ነበራቸው። በዛው እየተማሩ ያጠኑ የጻፏቸው ክታቦች አሉ። እየተማርኩ መማሬን መጻፌን መማር አደረኩት የሚል ንግግር አላቸው። መማሬን መጻፌን መማር አደረኩት ምን ማለት ነው? ያጠኑ የጻፏቸው ክታቦች ኋላ ላይ ምን ሆነዋል? ኪታብ ሆነዋል። የጻፉ የነበረው ለጸሐፊነት አልነበረም፣ መጀመሪያ አካባቢ ለማጥናት ነበር ያሉት። ኋላ ላይ አስተማሪዎቻቸው ሲያዩት ድንቅ መጽሐፍ ሆኖ ሲያገኙት መጽሐፍ ሆኖላቸው በቀን 8 ኪታብ የሚቀራው እንዲሁ እንደኛ ለ30 ደቂቃ ለ40 ደቂቃ 1 ገጽ 2 ገጽ አይደለም፣ ከሂፍዝ ጋር ነው የሚቀሩት። ለዚህ ነው ኢማሙ ነወዊ፣ ኢብኑ ተይሚያ፣ ኢብኑ ረጀብ፣ ኢብኑ ከሲር የሚባሉ ስሞች ዓለም ላይ የዕልም መድረክ ላይ ስማቸው የሚነሳው። በትጋት በንቃት ሰፊ ጊዜ ወስደው ስለተማሩ። ከአስተማሪ በፊት ነው ተማሪ መግባት ያለበት፣ ከአስተማሪ በኋላ ነው ተነስቶ መሄድ ያለበት። አስተማሪ ያስተማረ ተነስቶ መውጣት አደብ አይደለም። አስተማሪ ትምህርት ከጀመረ በኋላ አርፍዶ መምጣት አደብ አይደለም። ዕልም የሚገኘው ያ ኢኽዋኒ ወያ አኸዋቲ ቁጭ ብሎ በመማር ብቻ አይደለም፣ በአካል በመገኘት ብቻ አይደለም፣ ማስታወሻ በመጻፍ ብቻ አይደለም። ዕልም ከአላህ የሚሰጥ ስጦታ ነው። መምጣቱ፣ ደፍተር መያዙ፣ እስክርቢቶ መያዙ፣ ክታብ መግዛቱ ይሄ ስጦታ ለመቀበል መሄድ ነው የሚባለው። ዕልሙ የሚሰጠው ከየት ነው? ከአላህ ዘንድ ነው የሚሰጠው። ለማን አይነት ሰው ነው የሚሰጠው? ልቡን ንጹህ ላደረገ፣ ሊቀበል የመጣውን ነገር ደረጃውን ላወቀ ሰው ነው የሚሰጠው።
አልዕልሙ ጀውሀሩን ለጢፍ ላ የስሉሑ ኢላ ሊቀልቢን ነዚፍ ተብሏል። ዕልም ንጹህ የሆነ ውድ የሆነ ጀውሀር ነው፣ ጌጥ ነው። ልቡ ንጹህ ለሆነ ሰው እንጂ አይሰጥም፣ ደረጃውን ላወቀ ሰው እንጂ አይሰጥም ብላ አንዳንድ ሰዎች ኢማሙ ሻፊዒን አስተምረኝ ሲሏቸው አአንቱሩ ዱረን በይነ ሩዓቲል ገነም ብለዋል። ለበግረኛ ሉልና እንቁ በትናለሁ እንዴ ብለዋል። አንተ ለትምህርት የበቃ ሰው አይደለህም። ለበግረኛ ፋንዲያና ወርቅን ለማይለይ ሰው እንዴት ነው እኔ እንቁና ሉል ምበትነው? እና ተማሪ ለመሆን የሚቀርህ ነገር አለ ብዙ ማለት ነው። ሀከዳ በዘመናችንም ሰውን ለማባበል ያክል ብለን ዝም ብለን እናስተምራለን እንጂ ከግማሽ በላዩ የተማሪ ጸባይ የሌለው ሰው ነው የምናየው። የተማሪ አደብ ስርዓት የሌለው ሰው ነው የምናየው። ተማሪ እንዲህ አይሆንም፣ ተማሪ እንዲህ አያደርግም። የተማሪ ስብዕና ይኑርህ። የተነገረህ ያለው ጋራዎች፣ ዛፎች አልሸከምም ያሉት ዒልም ነው። ለዛ ራስህን ብቁ አድርግ። የረሱል ሐዲስ እየተነገረ የሚያስለቅስ የሚስቅ ሰው ነው። አስደንግጦ እንቅልፍ የሚያሳጣ ሐዲስ እየተነገረ ጸጉሩን የሚያክሰው፣ ልብሱን የሚያስተካክል ሰው፣ ጣሪያውን የሚያይ መብራቱን የሚቆጥር ሰው ነው ያለ። አውላ ነስናስ ወለይሱ ብናስ አሽባህ ሪጃል ወለይሱ ቢሪጃል። ብዙ ሰው በአይነ ስታየው ሰው ይምሰልህ እንጂ በልብ ስትፈትሸው ሰው ያልሆነ ብዙ ሰው አለ። ለዕልሙም ከመጡት ውስጥ ይሄን ታገኛለህ ብዙ ጊዜ። ኢንሻአላህ ከእናንተ ውስጥ እንደዚህ አይነት ሰው አይኖርም። ግን በዘመናችን ያለውን አብዛኛውን ሰው አህዋሉን ስናየው ይሄ ተምሮ ትምህርቱ ልቡ ላይ ጠባይ፣ ስነ ምግባሩ ላይ ያለባበሱ ላይ አይታይ። ልክ ከመስጂድ ሲወጣ ወደ ስድብ ድብድብ የሚሄድ ነው። የፀጉር አምላኪ ነው። ፀጉሩን ጫካ አስመስሎ የሚሄድ ነው። ጥፍሩን ጎራዴ አስመስሎ የሚሄድ ነው። ልብሱን ከፍ ለማድረግ ማይፈቅድ ነው። ምንማረው ለዓላማ ከሆነ ዕልምን ሊቀይረን ይገባል። አስተምረኝ ሲባል ኢማም ሻፊዒ አንሱሩ ዱረን በይነ ሩዓቲል ገነም፣ አልማዝን እንቁን ለበግረኛ እሰጣለሁ እንዴ? አንሰጥም። እንዲህ አይነት ነገሮች የሚያገኘው ውድ ዋጋ የሚከፍል ሰው ነው። እንቁን፣ አልማዝን፣ ወርቅን የሚገዛው ዒልም ከወርቅ በላይ ነው፣ ከአልማዝ በላይ ነው። ይሄን ለመቀበል ራስን አዘጋጅ። የተማሪ አደብ ይኖርህ። አለባበስን አስተካኪ። የሰው ሐቅ የአላህን ሐቅ የሚጠብቅ ሰው ሁን። መንገዱን ያዝ ይሉ ነበር። ፈማ በዕደል ኸይር ዐላ አህሊል ከሰል ወህጁሪ ነውም፣ እንቅልፍን ራቅ። ወሐሲልሁ እውቀትን ሰብስብ። ፈመን ያዕሪፍ አልመጥሉበ የሚፈልገውን ነገር ደረጃውን ያወቀ ሰው ያሕቂር ማ በደል የከፈለውን ዋጋ ይንቀዋል። ዒልም የጀነት ቁልፍ ነው ብለናል። ለዒልም ከፍለን ዋጋ ምንም ቢበዛ አይበቃም፣ በቂ አይደለም፣ ያንሳል ነው ምለው። እንቅልፍ ራቃል። ዒልም ለማግኘት መቀነስ ካለባቸው መተው ካለባቸው ነገሮች መሃል አንዱ ምንድን ነው? እንቅልፍ ነው። እንቅልፋሙ ሳይንቲስት ከ8 እስከ 9 ሰዓት ተኛ ብሎኛልና እኔም ተኛለሁ ካልክ ዒልም እናንተ አትገናኙ። እንቅልፍ የአላህ ጸጋ ነው፣ የሰውነት ማሳረፊያ ነው። ያለ እንቅልፍ በእርግጥ መኖር አይቻልም። ነገር ግን በልክ መሆን አለበት፣ መብዛት የለበትም። በጣም ካነሰም ይጎዳል፣ በጣም ከበዛም ይጎዳል። በሁለት መልኩ ይጎዳል እንቅልፍ ከበዛ። አንደኛ ሁሌ የሚተኛ ሰው የደም ዝውውሩ ይዛባል። አብዝቶ የሚተኛ ሰው የደም ዝውውሩ ይዛባል። የሄደም ይተኛል ማለት ነው። ከዛ የተኛ ሰው ይሆናል ፈዛዛ፣ አይነቃም። በሌላ በኩል ደግሞ ሲተኛ ብዙ ኸይር ያመልጠዋል። እንቅልፋም ሰው ለይት ላይ 3 ረካውን ከተነስቶ ዊትር መስገድ አይችልም። አይደለም 11 ረካ ሊሰግድ ይቀርና ቁርአን ደጋግሞ ማክተም አይችልም። የሌሊት ዒባዳ ማድረግ አይችልም። ፈጅር በጀማዓ መስገድ አይችልም። አብዝቶ የበላ አብዝቶ ይጠጣል፣ አብዝቶ ይጠጣ አብዝቶ ይተኛል፣ አብዝቶ የተኛ ብዙ ኸይር ያልፈዋል ተብሏል። የግድ ሳይንስ እንደሚለው ከ8 እስከ 10 ሰዓት 9 ሰዓት ወይም ከ7 እስከ 8 ሰዓት ካልተኛው አትበል። ዋህጁሪ ነውም ማለት ይሄን የተፈለገው ምንም አትተኛ ለማለት አይደለም። ምንም አለመተኛ ሱና አይደለም። ምንም አለመተኛ ሱና የሚሆነው አንድ ጊዜ ላይ ብቻ ነው። መቼ? ማን ነው የሚነግረኝ? እሱም ሱና ነው አይደለም፣ ኺላፍ አለበት። ከሱብሒ በኋላ ከሱብሒና ከዐሱር በኋላ መተኛት የተጠላ ነው ምክንያት ስለሌለው ሰው። ይሄን አይደለም እኔ የጠየቅኩት። ና 10 الأواخر أحسن جبتها አንድ ወቅት ላይ ብያቸዋለሁ። አንድ ወቅት ላይ ማለት 10 الأواخر ማለት 10 الأواخر ላይ أحيا الليل كله የሚል ሐዲስ አለ። ሌሊቱን ሙሉ በዒባዳ ያሳልፉ ነበር። ይሄም ቢሆን ትንሽ አይተኙም ነበር ማለት አያስይዝም። 10 الأواخርም ቢሆን ትንሽ ይተኛ ያሉ አሉ። ነገር ግን ሐዲሱ ዛሂሩ የሚያሳየው አይቀበ አህለሁ ወአሕያ الليل كله ነው የተባለውና
10 ለዋኺር ላይ ሌሊቱ አተኛ ይመረጣል። ከዛ ውጪ ተኛ ትንሽ ሰዓት ሙሉን ከተኛ ብዙ ኸይር ያልፋል። ምንም አልተኛም ካልክ ትታመማለህ፣ መጓዝ አትችልም። ስለዚህ መካከለኛ ሁን፣ እንቅልፍ አታብዛ ማለት ነው የፈለጉት። አብዝቶ መተኛት ሞኝ ያደርጋል፣ ተስፋን ይገድላል፣ ግዴለሽ ያደርጋል። በተቃራኒው ደግሞ እንቅልፍን መቀነስ ንቁ ያደርጋል፣ አስቶ ያደርጋል፣ ባለ ህልም ባለ ራእይ ያደርጋል። እንቅልፍ የአላህ ተባረከ ወተዓላ ኒዕማ ነው፣ ግን በአግባቡ ካልተጠቀሙት ኒቅማ ይሆናል። ሐራምም የሚሆንበት ወቅት አለ። የሶላት ወቅት ላይ መተኛት ሐራም፣ የሶላት ወቅት ላይ መተኛት ሐራም። እደን ወህጁሪ ነውማ እንቅልፍን ራቅ ማለት ተመጣጣኝ እንቅልፍተኛ ማለት ነው። ተማሪ ሌሊት ላይ ሙጣላዓ እያደረገ ማሳለፍ አለበት። እየሐፈበ እየጻፈ ለነገ እየተዘጋጀ ዛሬ የተማረውን ያጠና እየከለሰ ማሳለፍ አለበት። እንደ ተራ ሰው ተኝቶ ማደር የለበትም። እንደ ተራ ሰው ተኝቶ ማደር የለበትም። ሂማ የሌለው ህልም የሌለው ራዕይ የሌለው ተስፋ የሌለው ሰው ነው ደበረኝ ያለ የሚተኝ። የተፈጠርነው ለመተኛት አይደለም፣ የተፈጠርነው ለመስራት ነው፣ ለመታገም። ቀብር ስትገባ ትተኛል። ረጅም ጊዜ ያለ ፊት ለፊት እዚህ ዱንያ ላይ ፈምሹን የተባለው ሂዱ ተንቀሳቀሱን የተባለው 4 ሰዓት 5 ሰዓት ከተኛ ይበቃል። እሱንም መተኛት ካለብኝ ሰውነቴ እንቅልፍ ካስፈለገውን እኛ ሙስሊሞች ሲርበን እንበላለን፣ ምግቡ እስኪሰለቸን ድረስም አንበላም። እየፈለግነው እናቆማለን። ፍራሹ በቃኝ ዞር በል እስኪለን አንተኛ። መተኛት ስለፈለገን አንተኛ። ሰውነታችን እንቅልፍ አስፈልጎት እንቅልፍ ይጥለን እንተኛ። እየፈለገን እንነሳለን። ራሳችንን መምራት እንችላለን። እዚህ ደረጃ ያልደረሱ ለመብላት የተፈጠሩ ለመተኛት የተፈጠሩ 10 ሰዓት የተኙ 20 ሰዓት የተኙ 18 ሰዓት የተኙ ምናቸው ማለት ሆዳቸው እስኪያብጥ ይበላሉ። ፍራሹ በቃኝ እስኪላቸው እስኪጎረጉድ ድረስ ይተኛሉ። እነዚህ አኺራ የለባቸውም። ሲራጥ ጀነት ጀሃነም ማያሳስባቸው ናቸው። ቅድም እንደነገርኳቸው እነ ቡኻሪ ሌሎችም በሌሊት በርካታ 10 ጊዜያትን ይነሱ ነበር። ሳይተኙም ያድሩ ነው። ከዒሻ በኋላ ደጅ ላይ ቁጭ ብለው የሆነ ሐዲስ ማጥናት ጀምረው እዛው ሳይጨርሱ ሙአዚኑ ፈጅር የመጣባቸው ተገኝተዋል በታሪክ። ዛሬ ከዒሻ በኋላ 10 ደቂቃ የተለመደው የዒሻ ሰዓት 10 ደቂቃ ቢረፍድ ሰዎች 10 ሰዓታቸውን ያሉ ተከራቸውን ያካሉ፣ አፋቸውን ይከፍታሉ። ተደጋጋሚ 10 ደቂቃ 15 ደቂቃ ቢያልፍ ማለት ያውም በሳምንት አንድ ቀን ሁለት ቀን ለኳስ ሲሆን ለፊልም ሲሆን ለፖለቲካ ሲሆን እስከ ሌሊት 6 ሰዓት ቢያወሩ ምንም አይመስላቸው። ልዩነቱን ተመልከቱ። ወህጁሪ ነውማ ወሐሲልሁ እንቅልፍ ስትርቅ ዕልም ታገኛለህ፣ እረፍት ስትርቅ ዕልም ታገኛለህ። ካልሆነ ዕልም ሊገኝ አይችልም። የዕልምን ዋጋ ያወቀ የከፈለውን ዋጋ ይንቃላል። ወህተፊል ሊልፊቅሂ ፊ ዲኒ ወላ ተሽተጊል ዐንሁ ቢማሊን አው ኸወላ የፊቅህ እውቀትን ልዩ ትኩረት ስጠው፣ ሙሉ ልብህን ለሱ ስጥ። ከፊቅህ ከዐቂዳ ቀጥሎ ትኩረት ሊሰጥ የሚገባ እውቀት ፊቅህ ነው። የሶላት አሰጋገድ፣ የጾም አጿጿም፣ የዘካ አወጣጥ፣ የጀናባ አስተታጠብ ኢላ ገይሪ ዛሊክ። ይህ ሊገኝ የሚችለው በመማር በተለይ ፊቅህ በድፍረት አይገኝም፣ መጽሐፍ በማንበብ አይገኝም። ፊቅህ ከፈቂሆች ከዑለሞች ነው የሚወሰደው። የታሪክ እውቀት መሰል እውቀቶችን መጽሐፍ በማንበብ ልታገኝ ይችላል። ሐዲስን፣ አቂዳን፣ ፊቅህን ከዑለሞች ቁጭ ብሎ ነው መማር የሚገባው። ጫፍ ጫፉን ነካ ነካ አድርገውም አይበቃም። የግድ አንገት ደፍቶ ከመጀመሪያ እስከ መጨረሻ ከዑለሞች መማር ያስፈልገዋል። ይህ ካልሆነ አህካም ላይ መሳሳት ይመጣል። ሐላል ሐራምን መቀላቀል ይመጣል። የሰዎችን ዒባዳ ማበላሸት ይመጣል። 1-2 ኪታብ ሲቀሩ ሁሉንም ያዳረሱ መስሏቸው ሙፍቲ ለመሆን ይቃጣቸዋል። ያለ አቅማቸው ሐላል ሐራም የሚሉ ሶሒህ ضعيف የሚሉ ትንሽ ባወቀ ቁጥር የሰው ልጅ ብዙ ያወቀ ይመስላል። ብዙ ባወቀ ቁጥር ትንሽ ማወቁን ያውቃል። ትንሽ እውቀትና ጎደሎ ውሃ የተያዘበትን ስራ አንድ ነው ይላሉ ሰዎች። ጎደሎ የሆነ እንስራ ወይም ባልዲ ያስቸግራል፣ ይረጫል ወደ በተንገጫገጨ ቁጥር። ሙሉ ከሆነሳ ሙልት ብሎ ስለሚኖር ሙሉ ቦታው ስለተሸፈነ አያስቸግርም። ትንሽ እውቀት ያለችው ሰውም እንደዚህ ያስቸግራል። ዕልምን ለማግኘት መማሩ ብቻ በቂ አይደለም፣ ቅደም ተከተሉን ማወቅ ያስፈልጋል። የዕልምን ቅደም ተከተል በተመለከተ አቂዳን አስቀድመህ ፍቅህን ማስከተል አለብህ። ፈላ ተሽተጊል ዐንሁ ቢማሊን በገንዘብ አው ኸወል
ወይም ደግሞ በአጃቢ በሰራተኛ በቤተሰብ ከዕልም አትዘናጋ። ከቤተሰብ ጋር ጉዳይ ነበረኝ፣ ዘመድ መጥቶ ነበረ፣ ዘመድ ጋር ሄጄ ነበረ፣ ሰራተኛ አልመጣልኝም ነበረ አትበል። ዕልም ከሆነ ፍቅህ ከሆነ ዕልም፣ ሌላው ነገር ይቅር። የዕልም ሰዓት ለዕልም፣ የዒባዳ ሰዓት ለዒባዳ፣ የቤተሰብ ሰዓት ለቤተሰብ መሰጠት አለበት። ላ ተቁል ቀድ ዘሀበት አርባቡሁ ኩሉ መን ሳረ ዐለ ደርቢ ወሰላ። የዕልም ባለቤቶች አልቀዋል፣ ሞተዋል፣ ዓለም የለም፣ አስተማሪ የለም፣ የት ልማር አትበል። መንገዱን ይዘህ ተጓዝ። ሌሊት ተነስተህ አጥና፣ የተጻፈውን አንብብ፣ የተቀዳውን አድምጥ፣ የያዝከውን ማስታወሻ መለስ ብለህ አጥና። በዚህና በመሰል ነገሮች መንገድህን መጓዝ ከቀጠልክ ድረስ ዕልምን ታገኘዋለህ። ለተለያዩ ነገሮች ሰዎች ሳይተኙ ያድራሉ፣ ክፍለ ሀገር ይሄዳሉ፣ ተጨማሪ ቋንቋ ይማራሉ፣ ያልገባቸውን ይጠይቃሉ፣ ለመሻሻል ለመለወጥ ከግብ ለመድረስ። ዕልም ሲሆን ግን እንዲሁ በስሎ አፋቸው ላይ ብቻ አምጥቶ የሚያጎርሳቸው ሰው ይፈልጋል። ሶፋ ላይ ቁጭ ብለው አረቢያን ላይ ተቀምጠው መማር ይፈልጋል። አይሆንም። ዕልምን ከፈለግ ሳተኛ አደር፣ ረጅም መንገድ ተጓዝ፣ ብርድ ዝናብ አትበል፣ ንፋስ አትበል፣ አጥሮችን በሙሉ ስበር። ይሄኔ ነው የዕልምን ጥፍጥና የምታገኘው። ኩሉ መን ሳረ ዐለ ደርቢ ወሰል፣ መንገዱን ይዞ የሄደው በሙሉ ይደርሳል። ኢኽላስ ካለው እቺን በዚህ መልኩ አስተካክሏት። ኢኽላስ ካለው ትክክለኛው መንገድ ተከትሎ ከሄደ ጥሩ አስተማሪ ካገኘ፣ ካልሆነ የወፍጮ ድምፅ ይሰማል ዱቄት የለም ነው የሚሆነው። የወፍጮ ድምፅ ይሰማል ግን ምን የለም? ዱቄት የለም። ሀከዛ ብዙ የሚማሩ ሰዎች አሉ። ኩሉ መን ሳረ ዐለ ደርቢ ወሰል ግን እነሱ ላይ አይሰራም። ለምን? ዝም ብሎ መንገድ ነው እየተጓዙ ያሉ። ደርብ ማለትም ከተራ መንገድ የተለየ ነው። በሩ ሰፊ የሆነ መንገድ ማለት መንገድ ሆኖ መጨረሻ መግቢያው በር ሰፊ የሆነ ማለት። በዚህ መንገድ የሄደ ይደርሳል። ካልሆነ ወዴት እንደሚሄድ የማያውቅ የትኛውን መንገድ ቢከተል ደረስኩ ሊል ይችላል፣ ግብ ስለሌለው ማለት። ስለዚህ ኩሉ መን ሳረ ዐለ ደርቢ ወሰል ማለት በኢኽላስ ከተጓዘ፣ ጥሩ አስተማሪ ካገኘ፣ ትክክለኛውን የትምህርት መንገድ ከተከተለ፣ ንያው ጥሩ ከሆነ፣ አጋዥ ነገሮችን ካሟላ ማለት። ደርብ የተባለውም ለዚህ ነው። ፊት ለፊት የሚታይ ግልጽ የሆነ መንገድ ማለት። ይሄን መንገድ ለማግኘት ቀድሞ ማጣራት፣ መልፋት፣ መድከም፣ መጠየቅ ያስፈልጋል። አቢቱ ሰህራነ ዱጃ ወተቢቱሁ ነውማነ ወተብጊ ባዕደ ዛሊከ ሊሓቂ አሉ ኢማሙ ሻፊዒ ረሕመቱላሂ ዐለይህ። እኔ ማታ ሳልተኛ አድራለሁ፣ ስለፋ፣ ስደክም፣ ስሐፍዝ፣ ስጽፍ፣ ሳገላብጥ አድራለሁ። አንተ ደግሞ ተኝተህ ታድራለህ። ከዛም ከአንተ እኩል ነኝ ትላለህ። አታፍርም እንዴ? በላ ማታ ላይ ዕልምን በመማር በማጥናት፣ ቀን ላይ በመጻፍ በመጠየቅ በመሐፈዝ ያሳለፈ አይደረስበትም ማለት። ተኝቶ ያደረሳ እሱም ሌሎች ተኝተው የሚያድሩ እንስሳትም እኩል ናቸው። ተኝተህ አድረህ እንደ ልብህ በልተህ እንደ ልብህ ጠግበህ አውርተህ ተዝናንተህ መተህ አቻ ካልሆነ ሰው ጋር ፊት ለፊት አይሆንም አትበል። አቻህን ወቅ፣ በዕልም ራስህን ከፍ አድርግ መጀመሪያ እያሉን በዚህ በሼኹ ረሕመቱላሂ ዐለይህ ምክር መሰረት የዕልምን ጣዕም ልናጣጥም ከጣርን እንደምንደርስ ልናውቅ ልንለፋ አስባብ ልናደርስ ይገባናል። ዛሬ ደርሳችን በዚህ ያበቃል።